ከግሩም ኤርሚያስ ጋር ከተፈጣሪ ጀምሮ እስከ አፊኒ ከዛ ደግሞ የአቡነ ጴጥሮስም የራሱ አስቸጋሪ ነገር አለው ሂስቶሪካል ከመሆኑ ጋር ተያይዞ በቢዩቲ ሜካፕ ደግሞ የበለጠ ሴት ተዋናዮችን ነው የምታገኛቸው ብዬ አስባለሁ። ልክ ግሩም ኤርሚያስ ጋር ስንሰራ እንደዚህ ነው ብለሽ ፖዘቲቭ ነገር እያወራን ስለነበር ብዬ ነው። ከሴት ተዋናዮች ጋር ምን አይነት ኤክስፒሪየንስ ነበረሽ? ልክ እንደ ግሩም እንደዚህ የቢዩቲ ሜካፓንም ሊሆን ይችላል ሌላ ሰፖርት እያረገች ምናምን እያረገች የምትሰራ አክትረስ የሚመሰከርላት አለች? ያን ጥበቡ ልባ ምን የጀመርኩት ከእሷ ጋር ነው። የመጀመሪያው ነሽ? ባይዘወይ ሜካፕ ሰርቼ እዛ ጋ የምቀመጥ ሰው ነበርኩኝ። ማለት ከካሜራ ጀርባ መሆን ሰው አልነበርኩ። እሺ ማለት በቃ ግዴታዬን ትወጥቻል። የት ትማረዋለህ? ነግሬክ የለ መጀመሪያ ሲሆን ምንም በቃ የሆነ ዳይሬክተር አክሽን ብሎ ጥሎ እንደሚሄድ ማለት ነው። ስለዚህ ምን የት ተበላሸ ከላይት ጋር ምናምን በጣም የኛ እኮ ገብቷል። የሆነ ሜካፕ ላይቱ እንትን የሚልብህ ከሆነ ምናምን አውርተ ፊክስ የምታደርገው ነገር አንግል በዚህ መንገድ ሸውድልኝ ምናምን የተባበል የምናልፍ ሰዎች ነን። እና አስቀምጭ ሰርቼ የሆነ ቦታ ሄጄ ጥጌን ነበር የሚይዘው። እሺ አሳልፍ አልሰጠችኝም። ማለት ይሄ እንደሌላው ቱ ላውድ ምናምን ሆና እንዴ እዚህ ጋር አትሆኝም እንዴ እንደዚህ ምናምን የሚል አይነት ሰው አልነበረች። እሺ ቀን ሰዓት ላይ ብሬክ ታይማችን ላይ እንደዚህ እዛ ጋር ተቆሙ እንደዚህ ነው የሚደረገው ብላ ሳይ መከረች። ኦኬ ናይስ። እና ኦብዘርቭ አድርግ ይሄ ዋይድ እና ክሎዝ ሲሆን ይለያያል። ገብቷል። አሁን እየሰራን አይደል የምንማረው? እውነት ነው። ከዛ ደግሞ ጥሩ መምህሮች ደግሞ እዛው ስራ ላይ ያሉ ሰዎች ናቸው። በጣም ኩመ ብታረገኝ እኮ ይቀራል እንዴ እንዲማለ እንዴ ይዘው ነርሲንግን አልሰራም እንዴ በጣም ከዛ ብቻ የእሷም በጣም አሪፍ ሰው ነበረች። የጀማሪ ናት ምናምናም ብላ አይደለም በቃ ክፍተቶችን ሌሎች ሰዎች ያዩትና እንደ ሰነፍ ናት ሊሉክ ይችላሉ እኮ አይደለ? አለማወቅን ይሄ የመጀመሪያዋ ስራ ነው ምናምን ብሎ ኮምፕሮማይዝ የሚያደርግልህ የለም። ግን የሆኑ ሰዎች ይከልሉህና እዛ ትምህርት ይሰጠዋል። እኔ ለሁሉም ፊልም ሰሪ የምለው የሆነ ሰው በጣም የሚገርም ስትሬንግዝ ይኖረዋል፣ ባለማወቅ ውስጥ ግን በጣም ሚስ እናደርገውና ኮምፕሊትሊ እናጠዋለን። ልክ ነው። ከዛ እሷ ብቻ በዛ መንገድ ውስጥ እንደዚህ አይደረግም እንደዚህ አይባልም ቶሎ እንትን ብለሽ ከሰራሽ በኋላ ደግሞ ከካሜራ ማኑ ጀርባ ሆነሽ ቼክ ይደረጋል። ምን ተበላሸ ምን እንደዚህ አይደለም ምናምን ብላ እንደዚህ ሀላል አይደለም ያለች ዞር አድርጋ ነው የነገረችኝ ምናምን። ከዛን ቀን በኋላ በደንብ ነው የተገበርኳት። ይሄ ፍሬንድሊ ነው የነገረችኝ፣ እንደ ስራ ውስጥ እንደቆየ ሰንበዲ እንትን አይደለም። እና በጣም እሷም እንደዚህ ነበር ከእሷ ጋር ጭራሽ ከዛ በኋላ ኮንቲኒስሊ ከተፈጣሪ በኋላም እሷ ያለችበት ካስት ነበር የሰራሁት። ከዛ አንቺን ለእኔ ምናምን የሚልም ወዲያው ቢዩቲ ፉል ኦፍ ቢዩቲ ደግሞ ሆነ ከእሷ ጋር ነበረ። በደንብ ችግር የሆነውን ነገር እየነገረችኝ ልክ የሆነውን ነገር እያለችኝ ነበር። እና በቃ የእሷም በጣም የሚገርም ነበረ። በጣም አሪፍ የመጀመሪያ ያገኟቸው ሰዎች ያርላኪ የሚሰብር ቃል የሚናገረኝ ሰው አልነበረ። የሆነ ኳሊቲን ነግሮ ችን ብታስተካከያት የሚለኝ ሰው ነበር ነበረ። አሁንም እኮ ይኖርብናል ዊክነስ አይደለም፣ ግን ያወቀው ሰውዬ ችን ደግሞ እንዲህ ብታረጊያት የሚል ሰው ካለ ሁሉም ነገር ስሙዝ ይሆናል። በትክክል ስለ ሜካፕ ሙያ ስናወራ ፊልም ላይ ድራማ ላይ እውነት ነው የስልጠና ማዕከል የለም። እውነት ነው ሲኒየሮች ቀድሞ ሙያውን የጀመሩት ሰዎች እምብዛም የሉም። ወደ ተለያየ ሙያ ሄዳሉ ወይ በጣም ስፔሲፊክ ነገር ነው እየሰሩ ያሉት። እና እዚህ ሙያ ውስጥ ከምንም ካለማወቅ በፓሽን በፍላጎት የተወሰኑ ነገሮችን እያነበቡ እያዩ እየሰሩ እዚህ መድረስ አለ። እሱን ነው እየነገርሽኝ ያለው። እና የሜካፕ ሙያ ፊልም ውስጥ ያለው ዋጋ ታውቆ በደንብ እንዲያበረክት ሜካፕ ዳይሬክተሮች፣ ፕሮዲሰሮች፣ በአጠቃላይ የፊልም ሴክተሮች ውስጥ ያሉ ባለሙያዎች ምን ማወቅ አለባቸው ትያለሽ? የሜካፕ ቫሊዩ ቀድሞ ማወቅ አለባቸው። እንዴት ያለ ማለት ነው?
የሚፈልጉትን ካራክተር ከመስጠት ጀምሮ አዎ የሚፈልጉትን ጉዳት ከመስጠት ጀምሮ ኢሞሽን ላይ ያለውን ነገር ጨምሮ ከማሳየት እና ይሄ አሁን ላይ በደንብ አሪፍ እየሆነ ነው። የመረዳት እንትኑ ከፍ ያለ እየሆነ ነው። አዎ በጣም የሚያናደኝ ወርድ ነበረ። ለሆነ ፊልም ሲሄድ መገኘቴ ማተር ማድረግ አለበት፣ አዎ ዋጋ ሊኖረው ይገባል። እዛ ሴቲንግ ላይ ስትገኝ አዎ ሄዳ ዝናይት የምትሰራው ነገር መኖር አለበት። እና አንዳንድ ወርዶች ባለማወቅም ሊሆን ይችላል ላብ ማደራረቅ ነው እንጂ ምን ስራ የለውም እንባላለን ኦ ሙሉ ፊልም ላይ እና ላቡን አድርቂለት ወይ አድርቂላት አዎ ትባይና ያ ነው ስራሽ አይነት ነገር ስራሽ ላቡን ካሜራ ላይ ሪፍሌክት እንዳያደርግ ምናምን ብቻ እሷን ማደራረቅ ነው፣ ላብ መጠራረግ ብቻ ነው ምናምን ይለዋል። ኦነስትሊ እሱን አክተሩን ማድረግ ይችላል። አዎ ተረድተኛል። በጣም ኢዚ ነው። አዎ እውነት ነው። ይሄ ላብ መጠራረጉን ምናምን ወዝ ማንሳቱን አክተሩን ማድረግ ይችላል። አዎ ግን ምን አለ መሰለ የሆነ ሳይቀል ኢትስ አ ፓርት ኦፍ ኢት እኮ አይደለ የሜካፑ እሱን ጠብቆ ማድረግ ነው፣ ማስተካከል ነው ካሜራው በሚፈልገው መልኩ ምናምን ሲሉክ ንግግሩም ኮንቨርሴሽኑም ሙያ ወርዶችን ተጠቅመ የምታወራቸው ንግግሮች አሉ። ግን አሁን መጥቼ በቃ የሆነች ነገር ዝም ብለህ ዳይሬክት አድርገህ ነገር አድርጋቸው ውጣ ብለህ ምር የሚሰማ አይ ነው ተረዳኸኝ። እና እንደ ንግግርም በቃ ይሄ በጣም ቀለል ሊያደርጉብህ ሲሞክሩ የሆነች ላብ ምናምን ወዟን ጠረቅ ማድረግ ነው ምናምን ይለዋል። አንደኛ ዋጋ ቀን ከፍለህ ነው የምትመጣው እዛ ቦታ ላይ የሆነ ቀንህን ሰክሪፋይ አድርገህ ነው የምትመጣው። ከዛ ደግሞ አንተን የሚፈልግበት ቦታ ላይ ነው ያለው። የሆኑ ሰዎች በጣም አቅልለው ብትኖርም ባትኖርም ማተር አያደርግም፣ ግን ብትኖር ዝም ብለህ ያንን ትጠራርጋለህ እንደመባል ነው እንጂ መገኘቴን በጣም ትልቅ ነገር እንዲፈጥር እፈልጋለሁ። እኔ በመኖር ውስጥ የሆነ ማስተካክለው የምቀይረው ነገር እንዲኖር እፈልጋለሁ። የሆነ በጣም ቀሎ ነው ምናምን እያልኩኝ አይደለም። ቫልዩብል የሆነ ቦታ ላይ ስትሆን ያንተን ቫልዩ አሪፍ ይሆናል፣ ልክ ይሆናል። እውነት ነው። ስለዚህ የሜካፕ ያለው መረዳትም በቃ ቦታው ላይ እስከተፈለክ ድረስ የሚስተካከል ነገሮችን አንዳንድ ሜካፑ በሚፈልገው መልኩ ምናምን ስትባባል በቃ ቦታውን ያገኛል። እና በጣም በቃ ያቺን ዝም ብለን ቀለል አድርገን ጠረግረግ ምናምን ታረያትና ብዙም እንትን አይልም ምናምን ብለው ገፍተው ሊያስገቡክ ምናምን ይሞክራሉ። በጣም ኢሪቴት የሚያደርገኝ ወርድ ነው። በትክክል። እና ሁሌም የምገኝበት ቦታ እኔን የሚፈልግ ቦታ ቢሆን እመርጣለሁ። ይህን የምጠይቅሽ ለምን መሰለሽ? እኔ የመጀመሪያ ፊልሜን ስንሰራ አክቹዋሊ ከጓደኞቼ ጋር ሆነን ነው ከፊልም ስኩል ከወጣም በኋላ የምንሰራውና የተጨነቅንባቸው ሙያዎች ነበሩ በአንጻራዊነት። ለምሳሌ ድምፅ እኔ በትክክል እንዲቀዳ አስብ ነበረ። ያው አንድ መምህራችን ኢትዮጵያ ውስጥ በጣም ወረስት ሳውንድ ነው የሚቀዳው ምናምናም ብሎ ስላስተማሩን ያን ወረስት ሳውንድ የማይቀዳ ሴቲንግ ፊልም ነው የኔ ያለሁበት ምናምን ብዬ ድምፅ ላይ በጣም ተጠንቅቄ ጎበዝ ባለሙያ ነው የቀጠርን የነበረው ያኔ እና ድምፃችን ጥሩ ነበር በጣም። ከዛ አርት ዳይሬክተር ማን ነው ምናምን ብዙ የለም ባለሙያ የዛሬ 12 ዓመት ምናምን ግን ሞክረናል። ከዛ ኮስቹም ላይም ትንሽ ሞክረናል። ትንሽ አስታውሳለሁ የኔን የፋዘሬን ሹራብ ፊዚካሊ ከኛ ጋር የሚቀራረቡትን ሸሚዝ እንዲህ አምጥተን ነው የሰራ ነው እና ቀለሞቹ ትርጉም እንዲሰጡ ሞክረናል። ትንሽ ነው ግን እና ስለ ሜካፕ ግን ብዙ ነገር አላቅም። ብዙ ነገር ተው ምንም አላቅም ማለት ይቻላል። ሜካፕ ሲባል ይሄ ሜካፕ ሴቶቹ የሚቀቡታል አይደል? እና ደግሞ ኔጌቲቭ ነው ሀሳቤ። ሜካፕ የምትቀባ ሴት ማታመር ሴት ናት፣ በራሷ ማትተማመን ብዬ ነው። ስለ ሜካፕ አርቲስት አልነበረንም እዛ ሴቲንግ ላይ። አይ ቲንክ ከዛ በኋላ ሁለተኛ ፊልማችን ስንሰራ ምናምን ነው የነበረን። እና እኔ ስክሪፕት ራይተር እና ዳይሬክተር ነኝ። ስክሪፕት ስጽፍ የዛ ካራክተር ሜካፕ ይታያል ወይ ብትኝ አይታየኝም፣ ይቅርታ አድርጊልኝና። ዳይሬክት ሳረግ ግን እንደምንም ሜካፕ አርቲስት እንዲኖር እጥራለሁ። ከኔ ጋር ነው የምታወሪው ማለት ነው አንቺ።
እኔ የአንቺ ሙያ ወርዝ እንደሚያደርግ አውቄ እንደሚያስፈልገኝ ተረድቼ ኮሚኒኬት እንድናደረግ እንድናወራ ምን ስለምታረጊ ነው እኔ ዳይሬክት ሳደርግ የምታግዥ? ምን ማወቅ አለብኝ እኔ እንደ ዳይሬክተር? አስተምርኝ እንደማለት ነው። ያው ሲምፕሊ አይ መጀመሪያም እኮ እኛን ዳይሬክት የሚያደርገን እሱ ነው። ያው ስክሪፕቱን እንዳልኩክ ሲሰጥ አክተሩን በምን አይነት መልኩ ካራክተራይዜሽን የሚሰራበት መንገድ አለ። ከዛ ሜካፕ አርቲስትም ካራክተራይዜሽን ማወቅ አለብን። ከዛ ቀድሜ ዳይሬክተሩን ነው ቼክ የማደርገው ምን አይነት እንዲሆን ነው የምትፈልገው ካራክተር። ምክንያቱም ያው በጣም ኢማጂነሪ አይደለም የሚባለው በደንብ ነው ኢሜጅ በደንብ ጭንቅላታቸው ውስጥ ያለው። አዎ ሶ አንተን ሳትስፋይ የሚያደርግ ወይም ዳይሬክተሩን በደንብ ሳትስፋይ የሚያደርገው ኢሜጁን ያውቀዋል ሲጽፈው። እርግጠኛ ነኝ የሆነ በጣም እንትን ያደርገዋል። ስናነብኩ እኛ የምንሰጠው ኢሜጅ አለ። ስለዚህ እኔ ጋ የተፈጠረው የሆነ ኢሜጅ አለ። ከዛ ካራክተሩ ደግሞ ወይም ተዋናዩ ሲያነበው የሆነ እንዲሆን የፈለገለት ነገር አለ ካራክተራይዜሽን ሲሰራ። ከዛ የዳይሬክተሩን ሼር እናደርጋለን። በእኔ መልኩ እንደዚህ ቢሆን እላለሁ። ቅድም ያወራናቸው ካራክተር ሜካፕ ብዬ ማለት ነው። ስለዚህ አክተሩም ጋር ያለ ካራክተራይዜሽን ሲሰራ ደግሞ ይመጣለት ነገር ይኖራል። ከዛ ደግሞ ከዚህ በፊት ከነበረው ትንሽዬ ወጣ ያለ ካራክተሩ በሚፈልገው መልኩ ቀየር ያለ ነገር እንዲኖረው ደግሞ ይፈልጋል። ስለዚህ እኛ ሶስታችንን በደንብ ኮላብ አድርገን ነው ማለት ነው ያንን ነገር የምንፈጥረው። ስለዚህ እርግጠኛ ነኝ ሲጽፈው የጸሐፊ ኢማጂን ያደረገው ነገር የሆነ ካራክተር ይኖራል። እሱን ነው እኔ ወደ መሬት ማወርድለት አደለ። ቅድም ሜካፕ ማለት ያው ዳይሬክተሩ ወይም ካራክተሩ የሚፈልገውን ነገር አውርዶ ማሳየት ነው በትክክል። ስለዚህ እኔ መጨረሻ ላይ ነው እሱን የሚፈልገውን ነገር ከዛ ኮንፊርም እኮ ማስደረገውም እሱን ነው። መጨረሻ ላይ የሚፈልገውን ነገር ሰርቼ ይኸው ስለው አዎ ይሄን የፈለግኩት ይለኛል። አይ ይሄ ያልነበረም ትንሽ እንትን ቢሆን ደግሞ ካለኝ ይሆናል። ለምሳሌ ካራክተሩ የ30 ዓመት ሆኖ የ60ና የ70 ዓመት ካራክተር ከሆነ የጻፈው ስለዚህ እኔ ማምጣት አለብኝ ማለት ነው። ያንን ራሱ ጋይድ ያደርገናል። 30 ዓመት የሆነ ኖርማል ካራክተር ተዋናይ ካራክተሩ ግን 70 ዓመቱ ከሆነ የተጻፈው ነገር ላይ አለ ቀድሜ መጠየቀው እድሜውን ያልኩክ ለዛ ነው። ምን ያህል ከፍ ማለት አለበት ወይም ደግሞ ምን ያህል ትንሽ ዝቅ ማድረግ አለብን ማለት ነው። ስለዚህ አንድ ዳይሬክተር ገና ሲመጣ የራሱ የሆነ ካራክተራይዜሽን ሊኖረው ይገባል። ከዛ እሱ ባለኝ መልኩ ደግሞ እኔ ጋር ያለውን ነገር ጨምሬ ደግሞ እናወርደዋለን ማለት ነው። ከዛ ደግሞ መሀል ላይ እንዳልኩክ ፕሮግረሱን የጠበቀ ነገር ደግሞ ካለው ከቤት ውስጥ ጽድት ብሎ የወጣ ሰውዬ መንገድ ላይ ያለው ሀስል ተጨምሮ ከዛ ፌስ ያደረገውን ነገር ጨምሮ መጨረሻውን ኢሜጅ ማድረግ አይከብደውም ዳይሬክተሩ አይደለ። ከሆነ ነገር ከሆነ መከራ ውስጥ የወጣ ነገር ሰውዬ ከሆነ ዝንጥ ብሎ የነበረ ሰውዬ መሀሉ ያለው ነገር አለ፣ ሊያልቅ አካባቢ ያለው ነገር አለ። ከብዙ ድብድብ በኋላ ከሆነ ደግሞ መጨረሻውን መጀመሪያ ያየነው ሰውዬና መጨረሻ ላይ የምናየው ሰውዬ የተለያየ ነው ማለት ነው። ስለዚህ ኤግዛክት ታይሚንግ የሆነ ነገርም ከሆነ ካራክተሩ የሆነ ዓመተ ምህረት ወደ ኋላ ከሆነ ያችን ዓመተ ምህረት ላመጣለት ይገባል። ስለዚህ አንድ ዳይሬክተር የጻፈለትን መቼት ቦታ ማን ይሄ ታይሙን ማወቅ አለበት። ከዛ ካራክተራይዜሽኑ ከዛ ፍሎ ያደርጋል ራሱ በመነጋገር ማለት ነው። ጥሩ። እኔ ይሄን ለመሰለሽ ደግሜ ደግሞ ምልሽ ለምሳሌ እኔ ስጽፍ መጀመሪያ ሾው ባይብል ነው ምጽፈው፣ ስክሪፕት አልጽፍም። እና ብዙ ጓደኞች እንደውም ይወቅሱኛል፣ ታበዛዋለህ እንደዚህ ምናምን ይሉኛል። ግን ያን መንገድ ነው እኔ የምከተለው። ለምሳሌ አንድ ካራክተር አለ። ካራክተሩ ስሙ በየነ ሊባል ይችላል እንበል። በየነ 40 ዓመቱ ነው። እኔ 40 ዓመቱን በአራት ከፍለዋለሁ። ከ1 እስከ 10 ዓመት፣ ከ11 እስከ 20 ዓመት፣ ከ21 እስከ 30፣ ከ31 እስከ 40 እንደዚህ ብዬ ከ1 እስከ 10 ዓመቱ የነበረው ምንድን ነው? ተደባዳቢ ነው? ተጫዋች ነው? ጎበዝ ተማሪ ነው? እንደዚህ ከ11 እስከ 20 ቲኔጅ በነበረበት ሰዓት እንደዚህ ነው ላሉ ከ20 በኋላ ደግሞ ወይ ኮሌጅ ተምሮ ወይም እንደዚህ ብቻ ስራ ዓለም ውስጥ እንደዚህ ነው ምናምን ልና የሚታየኝን ነው ምነግርሽ። ክሎዚንግ ስታይል፣ ያለባበስ ቅጥ ብዬ ጽፋለሁ።
ከዛ የሚበላው ምግብ ምንድን ነው የሚወደው፣ የሚሰማው ሙዚቃ ምናምን ላለው። ክሎዚንግ ስታይል ላይ ምን ላይ ፎከስ አደርጋለሁ? ለምሳሌ ቁምጣ ይወዳል፣ ጠባብ ሱሪ ይወዳል። ወንድ ከሆነ ሴት ከሆነች ቀሚስ ታበዛለች፣ እንዴት ታደርጋለች። ከዛ ከለር፣ ቢጫ ከለር፣ ሰማያዊ እንደዚህ። ለምን? ከለር ሳይኮሎጂ ስላለው። ይህን ሁሉ ዘረዝራሉ። ሜካፕ ግን ጽፌ አላውቅም። ለምንድን ነው ግን? ዩሲ አዎ ዳትስ ዋይ የምጠይቅሽ እኮ አሁን ለምሳሌ ባለፈው ዓመት የሰራሁት ፊልም አለ አይደል፣ እየነገርኩሽ ነበረ። እና አንድ ካራክተሩ ለምሳሌ ነን ሊኒየር ናሬቲቭ ነው ስትራክቸሩ የፊልሙ። በዚህ በ2017 ነው የቀረጸው። በ2017 አለ፣ በ1990 ምናምን አለ። እንደዚህ ባህር ውስጥ ቁጭ ብለው እንደዚህ ምናምን 1990 ሲሄድ ሜካፕ አርቲስቷ አክተሩ አሁን መለጥ ስላለ ጸጉር ይሰራለታል፣ ቢሆን ጺሙ ላይ እንደዚህ ይደረጋል። ይርኔ እንዴት ነው ወደዋል ስትለኝ ወድጄዋለሁ እላለሁ። ዲቴል ግን አይቼ አይደለም። ከዚህ ከ2017 90 ቤት መግባቱ ስላሳመነኝ ነው። መላጣው ሰውዬ ጸጉሩ ተደፍኗል፣ ጺም ሞላ ሞላ ብሎለታል። ከሌላው ኮስቹም ነው። ሜካፕን ዲቴል የአንድ ሰው ሜካፕ ምንድን ነው ብዬ እንድረዳ፣ ልክ እንዳለባበስ ቅጥ ሰማያዊ ነው የሚለብሰው ምናምን ነው የሚለብሰው። ለይስ አሁን አንቺ ጸጉርሽ ብራውን ነው፣ ቲሸርትሽ ብራውን ነው። ብራውን አብዝተሻል የሚመስለኝ እኔ እንደዚህ እያየሁሽ። መሬት የሆነች ልጅ ናት ይች ልጅ፣ ሰላማዊ ሰው ናት እና ከሰው ጋር ተግባብታ የምትኖር ዲሰንት ምናምን አለው። ቢኮዝ ብራውን ለምሳሌ በካቶሊክ እምነት መነኮሳቱ የሚለብሱት ሮብ ነው። ለምን? ምንኩስና አገልግሎት ነው፣ መሬት የመሆን ካራክተር ነው። አንቺን እንዲህ እልሻለሁ አልኩሽ። የሆነች ልጅ ደግሞ ሌላ መታ ቢጫ ወይ ቀይ ምናምን ብታደርግ እቺ ልጅ ቫይብራንት ናት፣ ቶካቲቭ ናት ወይ ቁጡ እንደዚህ ና ላለው ከለር ይገባኛል። በሜካፕሽ ግን አልረዳሽም። በሜካፕ ለመረዳት አሁን ቅድም ያነሳሻቸው ኤክሰንትሪክ ናቸው። ለምሳሌ ያ ሰው ተደባድበው ናን ከሆነ ድብድብ ኢፌክት አሉ፣ ተራ እንቅስቃሴ አይደለም። ያ ሰው በ19 እንደዚህ ምናምን ከሆነ ኤክሰንትሪክ ነው፣ ወይም ደግሞ ሌላ ጠርዝ አለው። 20-30 ዓመት በመሃል አለ። 2018 ላይ ዝም ብለን እኛ ያለንበትን ዘመን ታሪክ ብንሰራ ያንቺና የኔ ሜካፕ የእንትናና የእንትናና ሜካፕ በተብራራና ግልጽ በሆነ መልኩ ነው ያላቁ። ታይሙ ላይ ነው፣ ታይሙን ነው ግልጽ የማይሆንለ ወይስ? 2018 ነው። ጠባሳ ካለ እውነት ነው ግልጽ ይሆንልኛል። መደበኛ ሴት ወይም መደበኛ ወንድ ዝም ብሎ ባንክ ነው የሚሰራው ልበልሽ፣ ሱፍ ያደርጋል ወይ ምናምን ብትይ that's clothing style፣ ያለባበስ ቅጥ ነው። ፊቱ ምንድን ነው? ሜካፕ እኮ ፊት ብቻ አይደለም። ሄር ስታይል ሜካፕ። ለምሳሌ የሰባዎቹ ስንል የሚመጣልን የጸጉር ስታይል አለ አይደለም? ከዛ ደግሞ ቅንድብ እንኳን ስንል የነ ሞናሊዛ ታይም አለች። ቅንድብ የሌላት ሴት በጣም ቆንጆ የምትባልበት ታይም ነበር አይደለም? ከዛ መሀል ላይ እንመጣለን። ትንሽዬ ነጥብ ያላት ቅንድብ በደንብ የሌለው በስሱ ያለው ሰመር ያለ ነገር ያለበት ታይሙን ይገልጽልናል። ውበት ነበረ። ከዛ ደግሞ ቀጭን ረዘም ያለ ሆነ አይደለም? ከዚ የሆነ ሰዓት ላይ ወፍሮ መጣ። ከዛ ደግሞ አሁን ያለንበት ታይም ላይ በራስ ቅንድብ ግን በስነስርዓት ፕሮፐር የሆነ ቦታውን የያዘ በደንብ ተስተካክሎ የተቀመጠ ነገር ሆነ ማለት ነው። ስለዚህ ያሁን የ2018 ላይ ስመጣ አሁን እየተደረገ ያለውን የቅንድብ አበጣጠል የጸጉር ስታይል ከ90ዎቹ ቤት ኩል ዳርዳሩን ተኩሎች ቻፕስቲክ የሚቀበሉበት ታይም ነበራ። እሱን ሴት አምጥቼ ባሳይክ የ90ስ ልጅ ናት ትለኝ አለ። 2018 ላይ ምን አይነት ሴቶች አሉን? ባንከርም ይሁን ምንም ይሁን ደግሞ አሁን ከረንትሊ ወንዶቹ ምን አይነት የሄር ስታይል እየተከተሉ ነው? የሆነ ኮንፈርት ዞን ውስጥ ሆነው ስታክ ያደረጉ ሰዎች ካልሆኑ በስተቀር ትሬንድ የሆኑ ነገሮች አሉን። በጸጉር ትሬንዲ ጸጉር አለን፣ ትሬንዲ ቅንድብ እንትን አለ
አለባበስ ላይ ድሮ ቬል አልን፣ ከዛ የሆነ ስኪኒ መጣ፣ አሁን ተመልሶ ሰፊ የሆነ ነገር በሁለቱ ሚድል የሆነ ነገር መጣ ምናምን። ስለዚህ ላይክ የሆነ ካራክተር ከ20 ዓመቱ ጀምሮ ምናምን እያለን ምናምን ብናመጣ ከ20 ዓመት በፊት ስትል ያንን ኮስቹም የጸጉር ስታይል ምናምን የተጠቀመ ሰንበዲ ነው። አንድ ካራክተር እኮ እድሜው 60 ዓመት ምናምን ከሆነ ወደ 4 እንትን ወስደህ የተለያየ ክሎዚንግ እና ሄር ስታይል ምናምን አድርገህ ማምጣት ትችላለህ። ቅድም እንዳልከኝ አሁን ላይ የተመለጠ ከዛ ዓመት በፊት የነበረ ጸጉር ያለው ሰውዬ ከሆነ ታይሙን ጠብቆ የተደረገ ነው ማለት ነው። መሀል ላይ ብትሰራ ደግሞ ከምልጠቱና ጸጉር ካለው ሚድል ላይ ታደርገዋል አይደለ? ስለዚህ አሁን ይሄ በጣም የዛኛው አፍሮን ተጠቅመን ታይሙን ልንገልጽ እንችላለን። መሀል ላይ ደግሞ ያለው በቃ ይሄ ተፈጥሮን የተከተለ ከመመለጡ በፊት የነበረውን የመሳሳት ምናምናም ፕሮግረስ እያሳየው ትመጣለ ማለት ነው። 2018 ስንል ደግሞ አሁን ላይ ትሬንድ የሆኑ ነገሮች ምንድን ናቸው ነው የምንለው። 2018 ላይ ሆነ መቼም 90ዎቹን አትሰራም አይደለ? 2000 መግቢያ ላይ ያሉትንም አትሰራም። ስለዚህ አሁን ላይ ትሬንድ የሆኑ ነገሮችን ነው የምንጠቀመው ሙሉ ለሙሉ ማለት ነው። ሶ ዳይሬክተሩም ይሄንን አውቆት ነው የሚመጣው። ኤክሰፕት ለየት ያለ ካራክተራይዜሽን ቅድም እንዳልከው እስከ 10 ዓመቱ በጣም ተደባዳቢ ነው ስትል ይህ ሰውዬ እስከ 10 ዓመቱ ሲደባደብ የተጎዳበት ቦታ አይኖርም። ስለዚህ የሆነ ጠባሳ ይኖረዋል። የሆነ ለበኋላው የሆነ ባኩን ቢገልጽልን ስካድ ሊኖረው ይገባል። ወይ ደግሞ በጣም ላይክ 20 ቤቶች ውስጥ ወጣትነቱ ላይ በጣም እየሰከረ የበቃ ቤት አስቸግሮ የነበረ ምናምናም ብትባል ጠጥቶ በመግባት ውስጥ በመውደቅ በመነሳት ውስጥ የተሰበረ ጥርስ ሊኖረው ይችላል፣ የወለቀ ጥርስ ሊኖረው ይችላል፣ ስካር ሊኖረው ይችላል አይደለ? የሆነ ዲፎርሚቲ ክሬት ታደርግለታል። ምኑን ያችን ታይም ፍላሽባክ ስናደርግ የሚገልጽልን ነገር መሆን ይችላል። የሆነ ሰላማዊ የነበረ ሰውዬ ከመጣማ ትሬንዱን ተከትሎ ይመጣና ክሊን የሆነ ሰውዬ ነው የምናገኘው ማለት ነው። ግን የሆነ ፕሮብለም ክሬት ስታደርግለት የነበርክ ካራክተር ካለህ ግን ላንተም የሆነ ኤሌመንት እየፈጠርክለት ትመጣለህ። ሰምቲንግ ብሪፍ እያደረገ ይመጣል ማለት ነው። እኔ ባይዘው አሁን ስመጣ በሆነ አይነት ፍርክርክ ብዬ የሆነ አይነት እንትን ይዤ ምናምን ብመጣ አሁን በከለሩ እንትን እንዳደረከኝ ሁሉ ስመጣ የሆነ የወለቀ ጥርስ በጣም የተቦጫጨረ ፊት ምናምን ይዤ በጣም ድሮገስ የምታደርግ ነገሮችን በሰላም የምትፈታ ሴት በጣም ትናት አትችልም ማለት ነው። ስለዚህ እንደዚህ አይነት ነገር ነው የሚገልጽልን ማለት ነው። ጥሩ እሺ፣ እዚሁ ጋር ፖይንት ላይ እንመለሳለን። አሁን የአንቺ ፊት አለ፣ የኔ ፊት አለ። እዚህ ጋር አንቺ የተቀባሹ ሜካፕ ይኖራል፣ ቅንድብሽን ወይ ከንፈርሽን የተቀባሹ ነገር ምናምን። ሰው አንቺ ስትመጪ እኛ ጋር ምን አይነት ሴት ናት ካራክተርሽ? እንደ ካራክተር ዲፋይን አድርጊያት የዛሬዋን ዝናይት። እኔ እንደ አንድ ሜካፕ አርቲስት ነው የመጣሁት። እንደ አንድ ሜካፕ አርቲስት እሱን የሚገልጽ ምን አረግሽ? ገጽታሽ ላይ ገጽታዬ ላይማ ምን ኤግዛጅሬት ያደረገ ምንም ነገር የለም። የተባልኩትም ምንም የለም። ግን እንዲያግዝ የምናደርገው ነገር አለ አይደል? አሁን ለካሜራ ጋር ስንመጣ የሆነ ስሙዝ የሚፈልገው ነገር በጣም እንዳያለበኝ የተጠቀምኩት ነገር አለ። በብራት ስለሚበራ ምናምን እሷን ኢማጅን አድርጌ እንጂ በተረፈ ኦንሴት ላይ ኮንፈርቴን የምጠብቅ ሰው ነኝ። በልብስም በጣም ኦቨርሳይዝ ልብሶች ነው የሚመቹኝ። ጸጉሬም በጣም የሆነ አይኮኒክ የሆነ የራሴ ፍሪዝ በራሴ አርጌ እንትን የምልኝ ምናምንና ከጫማም ሸራዎች ከስክስ ምናምን የምወድ አይነት እንትን ስራ ቦታው ላይ በጣም ሞር ስትሬንግዝ ይሰጠኛል። ኢቨን ከለር አምናለሁ። አሁን በዚህ ብዙ ጊዜ የሆነ አርሚ ከለሮች እጠቀማለሁ። በጣም ኤነርጄቲክ ያደርጉኛል። የሚፈጥረው ነገር ያለ ይመስለኛል። ብቻ እንደገና ይሄ የሚነካካው ነገር ስላለ ይሄ ነጣ ያለ ነገር አልጠቀምም፣ ልብሴን ያበላሽብኛል። እንደገና ደግሞ በቃ እንደ ሜካፕ አርቲስት ኦን ሴት ላይ እንደፈለገ የሆነ ዳገትም ልትወጣ ትችላለ፣ ልትዘል ትችላለ ምናምን አይደለ? ስለዚህ በጣም ሬዲ መሆን አለብን። ይሄ በጣም ኮንፈርት የሚነሳ ነገር አልፈልግም። ኦን ሴት ላይ እንደዛ ነኝ። አንተ ኢንተርቪው ላይ ደግሞ ስመጣ ለአንድ ኢንተርቪው ለመደረግ የመጣች የሜካፕ አርቲስት። ጥሩ። አሁን እኔ ፊት ለፊት ይሻለሁ ሰው ከዚህ በላይ አይተሽኝ ምን አይነት ካራክተር ካታጎሪ ውስጥ ልትመድብኝ ትችላለሽ? እኔ ሲሪየስ ነው በመስለኝ። እሺ
ኢላቦሬት አርጊው አይደል? ለምን በባለሙያ አይን እናውራው። አዎ በጣም መናገር ትችላለህ። አንባቢ ትመስለኛለህ። እሺ አዳማጭ ነህ። እሺ ስለዚህ ያው መጀመሪያ እንደውም ከመግባታችን በፊት ስናወራ ነበር አይደል? ያ በጣም ብዙ ጊዜ ከራሱ ጋር ኮሚኒኬት የሚያደርግ አይነት ሰው ትመስላለህ። እሺ እሱ ሳወራ አንደበቴ ከተከፈተ በኋላ እንደ እንትን እንዲህ ዝም ብለሽ ብታይኝስ? እሺ በቃ እንደ አርቲስት አርቲስት ሌላ ሰው ያው አምጥተህ እንትን ብትል በጣም ብዙ ነገር ቅድም እኔም እያልኩ ነበረ አንዳንዴ ቢዩቲም እሰራለሁ። ቢዩቲ ማለት የሙሽራ ምናምን እና አሁን ሴት ላይ ባለኝ እንትን ላጠላጥ እያልኩ ሲሄድ ወይ ስራሽን አትመስይም ይሉኛል። አንድ ቢዩቲ ሙሽራ ለመስራት የምትሄድ ሜካፕ አርቲስት ራሷ ሜካፕ የተቀባች ጸጉሯ በደንብ ዌል ኦርጋናይዝ የሆነ አለባበሷ በጣም ኪዩት የሆነ ሂል ለባሽ ምናምን መሆን አለባት። ምክንያቱም ስራክ አንተ መምሰል አለበት። እኔ ብዙ ጊዜ ስራዬን አልመስልም። የሆነ በቃ የሆነ የሙዴን ኮንፈርቴን ብዬ ምናምን ሄድና ከዛ ኦኬ ይህም ነገር ሰዎች ጋር የሆነ የሚፈጥረው ነገር ይኖራል አይደለ? እና ዝም ብዬ አልገምትም። አሁን አንተ ባልክኝ ከአነጋገር ከምን እንትን አልኩኝ። ገስቸር ላይ ግን ያው በቃ ብዙ ጊዜ አርቲስቶች እንደዛ ናቸው። ለኖርማል ሰዎች ገስ የሚያደርጉት ነገር ይኖራል። እኛ ግን የምንወደውን ነገር ማድረግ ነው የሚያስደስተን እንጂ እኛን ይገልጸናል ብዬ። ኦኬ በጣም አሪፍ። ምንድን ነው እኔ በጣም የምትመኘው ነገር ምንድን ነው ብትይኝ፣ በቃ ጥንቅቅ ያለ ስራ ሰርቶ መሞት ነው። እንግዲህ በቃ ጥቅቅ ያለ በካሜራው፣ በስቶሪው፣ በካራክተራይዜሽን፣ ሜካፕ፣ ኮስቹም ገለመሌ በቃ ጥንቅቅ ያለ ፊልም እና ሁሉም ዲፓርትመንት በደንብ መታወቅ አለበት ብዬ አምናለሁ። በራስሽም ጥረት ከባለሙያውም ጋር በመግባባት እኔ ራይተር ዳይሬክተር ነኝ። ጉድለት አለብኝ እያልኩሽ ነው። ሜካፕ ላይ ከለር ላይ ምናምን ያለኝንም በንባብ በኤክስፒሪየንስ ምናምን አሳድጌ ነው። እና አንድ ዳይሬክተር ባለሙያዎችን ጠርቶ አብረው አንድ ስራ ይሰራሉ። በኮሚኒኬሽን በግንኙነት ከዳይሬክተሮች ጋር እስከ ዛሬ በስራ ሂደት ማለት ነው ምንድን ነው የሚያደክምሽ? ምን ስለማይረዱ ነው? ይሄ ላብ ምናምን ጥረጊ የሚለው ነገር በጣም የወረደ ነገር ነው። አይ ነው ያደክማል። እሺ እሱን ግን የማይሉ የሆኑና የተሻለ ናቸው ያን ባለማለት ስቲል ግን ምንድን ነው ማይገባቸው? ታይም እንዴት? ለምሳሌ በቃ በ5 ደቂቃ ይህን ነገር ሰርተሽ ፈልገዋለሁ ይሏል። በጣም ቢግ ቻሌንጅ። ለምሳሌ ያንተን ጸጉር ከዚህ በደንብ ወይ ወደ ክሊን ከትቀይሪልኝ ብትለኝ ወይም ደግሞ በደንብ የተለሰለሰ አድርጊልኝ ብትለኝ ታይም ይፈልጋላ። ስትጽፍ የፈጀብህ ታይም አለ። ኦንሴት ላይ የሚፈጅብህን ታይም ታውቃለህ። ስለዚህ የሜካፕንም ስቲል መረዳት የሚያቅታቸው የሚመስለኝ ታይም ነው። ይኸውልህ እየሰራህ ፀሐይዋ ልትገባብን ነው ልትወጣብን ነው እንትን በጣም ማአት ላይ ከዛ የኛም ደግሞ ተረጋግቶ የሆነ አውትፑት እስኪመጣ ድረስ የሚጠበቅብህ ነገር አለ አይደለ? እና በጣም ብዙ ጊዜ ቀድሜ ፕሪ ላይ ከልምድ ምን ጀመርኩ መሰለ ታይም እንትን ስሩና ከዚህ እስከዚህ ሴታፕ ማስተካከያ ምናምን ይባል የለ ለካሜራማኖች ምናምን የምሰጣችሁ ሰዓት ከዚህ እስከዚህ እንደምትሰሪው ለእነሱ በደንብ እንደውም ታይም ይሰጣል። የእኛ ደግሞ እንደነሱ ፍጥነትና እንደነሱ አለመፍጠን ነው የኛ ታይም የሚመደበው። እነሱ ከጨረሱ ግባ ነው የሚባለው። ተረድተኛል እንጂ ሜካፕ አልቋል ካሜራ ሬዲ ነው ምናምን አይደለም። እኛ እዛ ውስጥ ኮንሲደር አንደረግም ማለት እንደ ብዙ እንደ ችግር የማየው ነገር አይ ቲንክ ያው ፊልም የምታደርገው ይመስለኛል። በጣም ድክመት ነው እያልኩሽ እኮ ነው። አይ ነው 6-5 ሰዓት የሚፈጅ ሜካፕ ገጥሞኝ ያውቃል። እውነት ነው አሉ። ተረድተኛል። እና ከሱ ስትረሴ ግን በሱ ምክንያት ግን አንድ ነገር ቻልኩኝ። አንዳንዴ በብዙ መጥፎ ይሄ ታፍ በሆኑ እንትኖች ውስጥ የምትለምዳቸው ማት ነገሮች አሉ። ለሱም ባይ ዘ ዌይ ሰርች አድርጌ አግኝቻለሁ። ኦኬ ሀውቱ ላይ ሀውቱ እሺ፣ ለምሳሌ ቁስል
የተቃጠለም የሆነ ቆሰለም ምናምን ታይም የለኝም 2 ደቂቃ ነው የምፈልገው ብሎኝ ይሄዳል ዳይሬክተሩ። ደግሞም ልክም እኮ ሊሆኑ ይችላሉ። ለምሳሌ የሆነ ቤት ቶሎ ውጡ እየተባለ ሊሆን ይችላል። ፀሐይ የሆነ እንትን የሆነ ልትገባ እያለብህ ሊጨልምብል እያለ ይሆናል። ስለዚህ እዛ ሞመንት ውስጥ እንደ ፕሮዲሰር እንደ ለፕሮዲሰሮቹ ደግሞ የሆነ ሉዝ የሚያደርጉት ነገር ሊኖር ይችላል። አፍተር ኦል ግን መሀል ላይ አንተንም ጥፋት የምትደረገው ካሜራ ሴታፕ ጨርሰዋል፣ አክተሩ ሬዲ ነው ምናምን፣ ሜካፕ የለም ገና 1 ሰዓት 2 ሰዓት ይፈጅብሻል ምናምን እንባላለን። ብታስረዳም ይረዳህ የለም። ልክ ነው። ስለዚህ እሱን በምን አይነት መልኩ ፊክስ ላርግ ብዬ ስመጣ ቀድሜ ተሰርተው የሚቀመጡ ነገሮች አሉ። እሺ በቃ የሚደረጉ ነገሮች ኦኬ አቆየኛል ብዬ ሳስብ እዛ ላይ እሱ ላይ ሜክ ከማደርገው ሰምቲንግ የሚጠለቅ ነገር ባደርግ ማለት ጀመርኩኝ። ያንተን በትኖ ከማለስለስ ወይስ እንትን ከማድረግ በላይ የሆነ የተሰራ ነገር አንተ ላይ ማድረግ ታይም እንደማይፈጅ ገባኝ። ጺምም ከሆነ እንደዛ ተሰርቶ እኔ ነኝ ቤት ውስጥ ቻሌንጅ ላደረግበት የምችለው። ከዛ አንተ ላይ ግን የሚደረግ ነው። አፍተሮል መጥቶ ጠባሳ ቅድም እንዳልኩ ተሰርቶ የሚቀመጥ ነገር ቁስል ራሴ ላይም ሊሆን ይችላል ምናምን ይሰራና ችግር የሚመስለውን ነገር በሙሉ የሚላጡ ነገሮች አሉ። እሱን ፕሪው ላይ ያለውን ነገር ጨርሼ መጣና ታይም የሚፈጅብኝን ይሄ በማድረቂያ ምናምን የሚሰሩትን እሱን ጨርስ መጣና ከዛ 5 ደቂቃ ነው ምናምን የሚሰጥሽ ሲሉኝ ተጥፍ አድርጌ እሱን ነገር ፊክስ አድርጌ እልካቸዋለሁ። ኳሊቲውን ግን አይጎዳውም ነው ወይስ ኮምፕሮማይዝ ማድረግ ግድ ነው? አዎ ከፈቀዱልኝማ ሰዓት ሰጥተውኝ እሰራለሁ። ካልሆነ ግን ፕላን ቢ አለኝ ያችን በማድረግ እንዳልኩክ ስትራግሉንም እኮ ታውቀዋለህ። ፊልም ስትሰራ እንዳያሰራህ የሚያደርገው ነገር ከኛ ጥፋት ላይሆን ይችላል ወይ ዘር አለ፣ ከዛ ደግሞ የተፈቀደልህ ቦታ አለ፣ ፋይናንሻል ፕሮብለም አለን ምናምን። ስለዚህ ኮምፕሮማይዝ ደግሞ የምናደርገው አይነት ሰው መሆን አለብን እንጂ ግግም ብዬን 5 ሰዓት ስለሚፈጅብኝ አልሰማም በለው በ5 ሰዓት ውስጥ ብዙ ነገር ሉዝ ያደርጋል ያ ሰው፣ ስራው ይጎዳል። ያ ግን መጀመሪያ በቃ ለመጠየቅ ሞክራለሁ። እስከዛ እንዲህ እስኪደረግ እኔ እንዲህ ባደርግ ምናምን እላለሁ። ያው አፍተሩል ያው የሆነች ችግር ግን ክሬቲቭ እያደረገን መጥቷል። እሱም አንድ ነገር አይደለም ሁሉም እንትን ስትጠይቅ እኮ ያው ችግር ብልሃት ያስተምራል እያለሽ አዎ በጣም በብዙ መልኩ ከዛ ያንተንም እንትን አሪፍ እያደረገው ይመጣል። በቃ ያለንበት ኢንዱስትሪ ለእኛ ሀገር በጣም ከባድ ነው። ስለዚህ ሰው ደግሞ ሊያከብደው አይገባም። ተጨማሪ ሌላ ክብደት ከሆነ በጣም ላይሰራ ነው ማለት ነው። እውነት ነው፣ ልክ ነሽ። ስለዚህ በቃ እንትን የሚያደርገኝ ምልም በቃ ብትጠይቁኝ እላለሁ። ምን ያህል ደቂቃ ነው የሚፈጅብሽኝ ለመስራት ብትሉኝ እኔ ከሌሊት ጀምሬም ልሰራው እችላለሁ እላለሁ። ግን የሆነ ሴታፕ ካለቀ በኋላ 5 ደቂቃ ሰጥቼሻለሁ ሲል በ5 ደቂቃ ምን ላስረክበው እችላለሁ? የዛን ሰው የፊት አጥቤ አድርቄም እንኳን ለመምጣት ብዙ ታይም ይፈጃል አይደለ? እውነት ነው። ስለዚህ የሆነ በቃ እንደ ታይም መስጠት፣ ለሁሉም ነገር ታይም እንሰጣለን። ሜካፕ ታይም ቢሰጥበት ጥሩ አውትፑት ይኖረዋል ያስባለሁ። እና መሀል ላይ በጣም ችግር የሚፈጠረው የሜካፕ አርቲስቱ የእውቀት እንትን ላይሆን ይችላል። ባልተሰጠን አንዳንድ የሆነ የተበላሸ ነገር ሆኖ ማለቅ ስላለበት ያሲን ብቻ በቃ ይሁን ትባላለህ። በቃ ባለበት ወድቋል ወርዷል ምናምን እያልከው ስሜት ውስጥ ነው ያለው አትረብሹ ትባል ትችላለህ። እና ደግሞ መረበሽም አትችልም። እውነት ነው። ሴንሲቲቭ ነው ለሁሉም ነገር። የሆነ ነገር እያለቀሰ ወይ ጠርጎብህ ወይ አንስቶብህ ሊሆን ይችላል። ያን ኮንቲኒቲውን ጠብቆ የማይደረግ ነገር ከሆነ ዋንሻት ከሆነ ምናምን ኮምፕሮማይዝ ታደርጋል እንጂ ታይም ጉዳይ ነው። ሌላው በጣም እየተከበረ ስራ እየሆነ ነው። አሁን በጣም እየተሻሻለ ነው። ያው በጣም ሁሉም አክብሮት እና ደግሞ የአንተ ማገኛኘት ነው። አክብርኸው ከተገኘ ጊዜ በጣም ብዙ ነገሩን አስተካክለ ስለምትገባ ትፈልጋል። ምን አይነት እቃዎችን ትጠቀሚያለሽ ከብራንድ ዋይዝ ወይስ ምን ይመከራል? በጣም ብዙ አይነት አለ። እንደ እቃ ባይዘወይ እንቸገራለን። እሱን ማንሳት ስለፈለግኩ ነው። ይህ በጣም ችግር ነው። እንደ እቃ እንኳን እንደዚህ የብራንድ አማራጭ እየለየን እናመጣ ይቅርና የምትፈልገውን ቤዚክ የሆኑ ነገሮች እንኳን እንዲኖሩክ እዚህ ሲመጡ በጣም ውድ ናቸው። ከዛ እዚህ የሚከፈለውን ታውቀዋለህ። ያው እድገቱን በተመረኮዛ ነው የሚሆነውና ስለዚህ ከውጪ ሰው ሲመጣ ጠብቀን ምናምን መጥቶ ነው
እና እሱን ለማስቀረት ስቲል ኦርጋኒክ የሆኑ ነገሮች መጠቀም ካለብኝ እጠቀማለሁ። እንዴት ያለ አልተርናቲቭ አሁን አልተርኔቲቭሊ አዎ፣ መጠቀም alternative፣ ምንችለው አዎ። ነገር ይኖራል አይደል? ለምሳሌ ምን ትጠቂያለሽ እስኪ? አሁን ለምሳሌ ላቴክስ ምናምን የሚባሉ አሉ፣ ስፕሪት ጋም ምናምን የሚባሉ ይሄ ጺም ማጣበቂያዎች እንትን ቁስል ምናምን የምንሰራባቸው እንትኖች በቃ ከውጪ ምናምን ስፔሻሊ ደግሞ ስራው እያለ ስራው ሲመጣል ነው። እኛ ሀገር ደግሞ ከ3 ከ4 ምናምን ወር በፊት ቅድሚያ ሜካፕ አርቲስት አይፈለግም። ስለዚህ ፕሪለያ ሲደርስ ሳምንት ሲቀረው ልትጠራ ትችላለህ ምናምን። ስለዚህ በሆነ ነገር ክሬት ማድረግ እና እኔ አንዳንድ ነገሮች ምን ይመጡልኛል መሰለ፣ የሆነ ነገር የፌስ ማስክ ምናምን ፊት ላይ የሆነ ነገር ለሴቶች ለቢዩቲ ምናምን ብለን እንኳን ስንቀባ ይሄ ነገር ይሄን መሆን ይችላል ብዬ አስባለሁ። በጣም ብዙ ጊዜ የሆነ የሚላጥ ነገር ከሆነ ከለሩን አይቼ ይሄን በዚህ መተካት እንችላለን እላለሁ። አሁን ብለድ ፌክ ብለድ አለ በስነስርዓት ፋብሪክ የተደረገ አይደለ? ሶ ፌክ ብለድን ወደኛ ሀገር ደግሞ እኔ አሁን በብዙ ሜካፕ አርቲስት የሚጠቀመው ነው ረጅም ሰዓት እንዲቆይና ቶሎ መታጠብ እንዲችል ምናምን በሚል ማር ፉድ ከለር ምናምን እያደረግን ማርና ምን ማድ ፉድ ከለር የሚባል አለ። ሬድ ፉድ ከለር ሰው የሚጎዳ ነገር አይደለም። አፕላይ ሲደረግ በሱ ቪንቶ ምናምን እኮ እንጠቀማለን፣ ግን ብዙ ወይ ይቀጥንብሃል ወይ ፌክ ነገሩ በጣም እንትን ይላል። ያኛው ግን ሪል የሆነውን ቴክስቸሩ ጄሊ ነገር ያደርገዋል። ፈሳሽ እንዲሆን ከፈለግ እያቀጠንከው ትመጣለህ ምናምን። ሰው እንደዚህ አይነት ፕሮዳክቶች አልተርኔቲቭ የሆነ ፋስት የሆኑ እንትኖች አሉ አይደለ? ይህንን ወደዚህ ልንጠቀም እንችላለን ምናምን ብለህ ሲቆይ ፍሩትም አንዳንድ ነገሮች ምናምን ወደዚህ ሊቀየሩ ይችላሉ ብለህ የምትወስዳቸው ነገሮች ካሉ ባይዘወይ ሁሉም ኢትዮጵያ ውስጥ ያለ ሜካፕ አርቲስት አሁን ይሄ ተኳል እያለ በጣም ብዙ ነገር እንደሚጠቀም እናውቃለን። ምክንያቱም የሆነ ከባድ ነው መማሩ፣ ከባድ ነገር ነው። ብቁ የሆነ ሜካፕ እንትንም የለንም። ከዛ ደግሞ ማቴሪያል እንዳልኩክ ነው ከበጀትም አንጻር ከማምጣት አቬለብል አይደለም። ስለዚህ በጣም ክሬቲቭ መሆን ያለብህ ስራው ላይ ብቻ አይደለም፣ ፕሮዳክት ሰራውንዲንጉ አይደለም። ካሜራ ላይም እኮ እንደዚህ ነገር ስንፈልግ በሆነ ነገር ተርን እያደረግን ነው። ስለዚህ ሜካፕም የሆኑ ፕሮዳክቶች አክቹዋሊ የሆነን ነገር ያመጡልሃል። ግን ከለር ላይ ያለህ አይዲያ አሪፍ ከሆነ ከዚህ ወደዚህ ለመቀየር ይሄ ቀላል ነው ብለን ካሰብ ሁን ከተማሪዎች ጋር በቃ ይሄ እቃ ባይኖራችሁ በዚህ ማድረግ ትችላላችሁ በደንብ ነው ኮንቨርስ ማድረጋቸው ከእነሱ ጋር ምናምን። እነሱም በደንብ መንገዱ ያውቁታል። ምክንያቱም እኔ የሆነ እቃ ባለማግኘቴ ውስጥ እኔ ለመጀመሪያ ጊዜ ላቴክስ የሰጠኝ አክተር እንትና ሰይፈ ካወቀው ሰይፈ ሚካኤል የሚባል ማቆ መሰለኛ። እሱ ሜካፕ አርቲስት ነበር ድሮ። ግን ሜካፕ አርቲስት የሆነው አክቲንግ ምናምን ይሰራል፣ ፕሮዲሲንግ ይሰራል። ስለዚህ ብዙ ነገር አይደለም የምትሰራው፣ በጀት ሚኒማል። ከዛ በጣም ጎበዝ ሜካፕ አርቲስት ነበረ። ከዛ ፉሊ ወደ ዳይሬክቲንጉና አክቲንጉ ገባ። ከዛ ነበረች ወይኔ ያኔ የነበረኝ ደስታ አላቆም ጭራሽ። በዩቲዩብ ላይ ስሙን ነው ማቀው። እሱ ማቴሪያል ሰጠኝ። ከዛ በኋላ እሱን ከዛ በፊት አልተርኔቲቭ እያልኩ መጠቀምለት ነገር አለ አላጎደለብኝም ነበር። እሱን ሳገኘው ግን ሞር ፕሮፌሽናል አድርጎኛል። ቅድም ያልኩክን አንስቶ ረጅም ሰዓት አቆይቶ ኦንሴት ላይ ለመስራት ምናምን የሚጠቅመው ያኛው ነው። ሞር ላቴክስ ያልኩክ ማለት ነው። ረጅም ሰዓት የመቀመጥ ምናምን ምንትን ስላለው። ስለዚህ ያው በቃ አንዳንዴ ክሬቲቭ ስትሆን ማቴሪያልህንም ጨምሮ ነው ልክ ነው እንጂ ላይክ ብቃቱ ከሌለህ በኦሪጂናል እቃውም አይመጣልህ። ልክ ነው። ዋው ሲጀመር አይ ነው በጣም አሪፍ። በብዙ ስትራግል ውስጥ ፐርፌክት የሆነውን ነገር የምትፈጥረው ችግር ቅድም ምንድን ያልክ ብልሃት ታስተምራለች እና በደንብ ነው የሚያስተምረው። በጣም አሪፍ። በጣም ጥሩ ዝናይት። ስለ አለፉት 7 ዓመታት የሙያ የኑሮ አፕስ ኤንድ ዳውን መውጣትና መውረድ፣ ፍላጎትን መከተል፣ ህይወት አወራን። ቀላል ነገር አይደለም ይገባኛል። ከክፍለ ሀገር መጥቶ አዲስ አበባ ሰርቫይቭ አድርጎ በሁለት ስራ ከዛ በኋላ በሆነ ስራ መታወቅ ህይወትን መምራት ምናምን ትስታፍ አውቃለሁ። እና ይህንን ግን እንድትችይና እዚህ ጋር እንድትቆሚ
ሽልማትም ተሸልመሻል። እሱም ቀላል ነገር አይደለም። በሙያሽ የሆነ ደረጃ ደርሰሻል ማለት ነው። ከምን አይነት ቤተሰብ ነው የወጣሽው? ይህንን አሁን እነዚህ የነገርሽን ነገሮች በሙሉ በጥንካሬ ችለሽ እንድትቆሚ ያደረገሽ የሆነ የቤተሰብ እርሾ ይኖራል ብዬ አስባለሁ። እና ቤተሰቦችሽን ያደግሽበትን ሁኔታ አካባቢ እንተዋወቀው። እሺ፣ የተወለድኩት ጅጅጋ ነው። እሺ። ያው ያደግኩትም እዛው ነው። ያው አስተዳደግ ላይ ደግሞ ያው ረጅሙን ጊዜ ከአባቴ ጋር ነው ያደግኩት። 8 ዓመቴ ላይ ምናምን ነበረ ማዘርን በህይወት በሞት ያጣናት እና ከዛ በኋላ ግን ረጅሙ ጊዜ ከእሱ ጋር ነው። እሱ በጣም የስራ ሰው ነው፣ በጣም ስትሮንግ ነው እና በጣም ብዙ ነገሬ ከሱ የወሰድኩት ነው። ይሄ በጣም የስራ ባህል ምናምን በጣም በቃ ረጅሙ ጊዜ የሆነ ከሆነ የመጣበት ፋሚሊ ራሱ ምንም ካላገኘበት ከሆነ ገጠር ተሰዶ ምናምን ሄደ። በጣም ጠንካራ አባት ነው የነበረኝ እና ስራውም እንደዛው ነው። በቃ በጣም በሆነ አይነት ስትሬንግዝ በሆነ ፕሮግረስ እየመጣ ያለ በጣም ደህና የተባለ ነገር ላይ ያለ ነው አሁን እና ስለዚህ እኔ ለቤተሰቡ መጀመሪያ አንድ ነበርኩኝ ረጅም ጊዜ የመጀመሪያ ልጅ ነኝ ምናምን። ስለዚህ በጣም ረጅም ጊዜ በጣም ከሱ ጋር ነው ኤክስፖዝ አድርጌ የኖርኩት ምናምን። በጣም የሚገርም እንትን ነው፣ ያከብርልኛል ሀሳቤን ምናምን። ከዛ ደግሞ ትምህርት ላይ ያለው ነገር በጣም ከባድ ነው። የኢትዮጵያ አባቶች አይደለም? አዎ፣ በጣም እሱ ሉዝ ያደረገውን ነገር በሙሉ በእኔ ማግኘት ይፈልግ ነበረ፣ በእኛ በልጆቹ። አሁንም ከኔ ታናናሾች ባሉት በሙሉ ትምህርት ላይ ያለው እንትን በጣም የሚገርም ነው። አንዳንዴ እኛ ሉዝ ያደረግነውን በቃ ዋንስ አልፎናል ብለን ካሰብን ይመስለኛል በፊትም ልጆቻችን ላይ ምንጭ ነው የሆነ ሳቲስፋክሽኑ ነው እነሱ ላይ ማየት የሚፈለግ ይመስለኛል። እና በቃ በጣም ነበር የሚፈልገው አካዳሚክ ነገር ላይ ምንም ነገር ቢሆን ከየትም ከየትም አምጥቶት በቃ ሁሉም ነገር ሳይጎልብኝ ነበር ያደግኩት። በጣም ደስ ይላል። ጅጅጋ ውስጥ በጣም ታዋቂ ሰው ነው። በጣም ብዙ ሰው ነው የሚወደው። ነጋዴ ናቸው እንዴ? ነጋዴ ነው። በጣም ጠንካራ፣ በጣም ጎበዝ ነጋዴ ነው። እንደ አባት ደግሞ በጣም የሚገርም አባት ነው። ማለት ሁለቱንም ሆኖ ነው እኔ ጋር ደግሞ ሞር እንትን ያለኝና ጥሩ አድርጎ ነው ያነጸኝ በባህሪም በስራም። ያው እንዳልኩ አካዳሚካል ነገርም ግድ ነው። ከዛ እንዳልኩክ እኔ መሆን የምፈልገውን ነገር እንኳን አላውቅም፣ ግን በቃ ሞር እሱ ምን እንደሆነለት ይፈልጋል ነበር የምለው። ረጅም ጊዜ ትዝ ይለኛል ግቢ ላይ በጣም ብዙ ነገር ሲያስጨንቅ ራሱ በቃ ትተሹ ነኝ ምናምን ሲል እንኳን እሱ ላለው በቃ የሚፈልገው ነገር አለ ከኔ፣ ስለዚህ እሱም ማየት አለበት ብዬ የሆነ እንትን እንኳን ብታይ ነጥብ ምናምን አያውቅም ማለት ጎበዝ ተማሪ ስንት ነው የሚያመጣው ምናምን ይልና ግቢ ላይ ከስሪ በላይ ያመጣ በጣም ጥሩ እንትን ነው ስራ ላይ ምናምን ሲባል ሁሌ ከሴሚስተር ብሬክ ላይ ሴት ያሁን ከስሪ ወርዷል ይለኛል። እንደዛው ነው አይደል አሪፍ ላይ ነው ያለው ምናምን ይለኛል። እና አልገባም የነበረኝ ስትረስ ይሄ ስለማወቅ ምናምን ሳይሆን ፖይንቱ ላይ ራሱ በቃ ሆነ ከ3 በላይ አምጥቼለት በቃ በጣም ፕራውድ ሊያደርግ ይፈልጋል ማለት ይሄ ብዙ ጊዜ ይሄ ስትራግል ላሳየው ምናምን አልፈልግም። እሷን አጣርገሽ ስኬቷን እዛ መድረሷን ያ በጣም ብዙ ሀስል ያለበት ነው ሲጀመር። እንዳልኩክ ኃላፊነቱን ቤት ውስጥ ያለው እሱ በጣም ሎድድ የሆነ ነው እና በጣም ብዙ ነገሬን ብዙ ኢሞሽኔን እንደ ልጅ ራሱ አልነበረም ኤክስፖዝ አላረግለትም። ቤት ውስጥ በሆነ ጉዳት ውስጥ እንኳን በሆነ አይነት እንትን ሉዝ ያረኩ እንኳን ባልፍ እንዲያውቅ አላደርገውም ምናምን የሆነ አውትፑቱን ቢያ ይላለሁ። እና አሁንም የነበረውን ጆርኔን ራሱ ቪዝብል አድርጌለት አላውቅም። እንዲሁም በደንብ አሁን እዚህ ያወራሁትም ነገር ላይ በደንብ ሊሰማው ይችላል እንጂ በቃ አያውቀውም። እና በቃ የሆነ ሲደሰት መጨረሻ ላይ ያለውን ደስታ ቢያየው ነው ምለው። ይህ መሀል ላይ ያሉትን ችግሮች ባያይ ያለበት ነገር ራሱ ይበቃዋል ምናምን እያልኩ ነበር የቆየሁት። እና እርሊ ነው ያ ሪስፖንሲቢሊቲ እኔ ጋም ትንሽ ቀድሜ ብቻ ራሴ ቻሌንጅ ማድረግን ያም ይመስለኛል በደንብ እያበቃኝ የመጣው። አርጎሽ ምንም ነገር አልፈራም
ይሄ ረጅም ጊዜ ይሄ እንደ ውጪ ልጅም አይደለም ያደግኩት። አስተዳደጌ በጣም ዝምተኛ ነበርኩኝ። ብዙም ኮሚኒኬት አላረግም። የሆነ ሃይስኩል ላይ ምናምን ጓደኞቼ ምናምን የሚያውቁኝ እንዲያውን ኮሚኒኬት አድርጌ መናገር በፍጹም በጣም ሰው አይን እያዩ ማውራት አልችልም ነበረ። ከዛ መጨረሻ ላይ ኤክስፖዝ ማድረግ ግቢ ላይ ስገባ ምናምን አፍተሮል በቃ ይሄ ዓለም ይፈልጋል የሆነ ራስን የምትገልጽለት ነገር ይፈልጋል አይደለም። ከዛ እንደማያዋጣ ገባኝና ራሴን ኤክስፖዝ ማድረግ ጀመርኩ። የምፈራቸውን ነገሮች ሁሉ አደርግ ነበረ፣ መድፈር አለብኝ በሚለው ማለት ነው። እና እንደዛ ዊክ ሆኜ ካየኝ በጣም የሚሰበር ነበር የሚመስለኝ። ብዙ ስትራግል የተደረገብኝ ልጅ ነኝና የሆነ በቃ የሆነ እንትኔን እንዲያይ ነበረ የምፈልገው። እንግዲህ እስከ ቅርብ ጊዜ ድረስ እሱን ነው እኔ የምሞክረው። እሱም የሚያው እሱን ነው። በጣም ደስ ይላል። በጣም ፕራውድ ነው በጣም በብዙ ነገር ምናምን እንደ አንድ ሲንግል ዳድ ሆኖ እንዳሳደገ በትክክል። አሁን ግን ሙሉ ቤተሰብ እኔም ታናናሾች አሉኝ ምናምን። ደስ ይላል። አሪፍ ነበር። ብቻ የአባቷ ልጅ ናት ዝናይት። በጣም በጣም የሚገርም አባት። በጣም ደስ ይላል እኮ እምልሽ፣ ሴት ልጆች ያው አባታቸውን ይወዳሉ። እንዲሁም ኖርማሊ እናትም ብትኖር ወደ አባት ያደላሉ። አንቺ ደግሞ አባትሽ ናቸው ያሳደጉሽ እና እዚህ መድረስ ቀላል ነገር አይደለም። እሳቸውንም ማኩራት ስጋቱም ከባድ ነዋ። በቃ በሆነ መልኩ ፌል ብታረጊ አንድ ነሽ ደግሞ በጣም ነው እሳቸው የሚጎዱት የነበረውና ይህንን ስላዩ ደስ ይላል። ግን ስትመረቂስ ምን ተሰማቸው ደግሞ? አይዊሽ ቪዲዮ ኖሮ ባሳየ። አይ ነው በቃ በጣም ኢሞሽናል ነው። በጣም ኢሞሽናል ስለ በጣም በብዙ ነገር አሁን ስለ እኔ ልታወራው ብትሞክር በጣም ኢሞሽናል የሚሆን ነው። ከአንድ ቤተሰብ እንደሚጠበቀው ማለት የሆነ ጥንጥ የሆነ የሚያውቃትን ልጅ ምናምን የሆነ ቦታ ደርሶ ማንኛውም ሰው ደግሞ የእሳቸው ከባድ ነው። ሲንግል ዳድ ናቸው። እንደገና ደግሞ እንደ ሀበሻ አይነት አባት ይሄ ነገሩን ሀይድ የሚያደርግ አይደለም። ባይዘወይ በጣም ኢሞሽኑ ፊት ለፊት ነው። በጣም ነው ማልቀስ ካለበት የሚያለቅሰው። በጣም ሴንሲቲቭ። እንደውም እኔ እሱ እንዳያይ ኮንትሮል ለማድረግ በጣም ራሴ ላይ ሎድ ከማድረጌ ብዛት አሁን ያ ነገር በጣም ስትሮንግ እንደሆነ በጣም ኢሞሽናል አይደለሁ። በጣም ኮንትሮል የማደርገው ይሄ ገብተዋል። ድሮ እሱ ብቻ ማዘር ከሞተች በኋላ ምናምን በቃ የሆነ እኔ ከፍቶኝ ምናምን ካየ አዲሽናል ነገር ሆንበታለሁ ብዬ ነበር የማስበው። ስለዚህ የለም በጣም በቃ የሆነ ምንም ነገር እንትን ያላለባት ምንም እንደ ልጅ ሪፍሌክት የማታደርግ ሰው ለሱ ኢሞሽን በጣም የምትጨነቅ አይነት ልጅ ነበርኩኝ። ስለዚህ በሱ ውስጥ የሆነ በቃ የሆነ ፕራውድ ማየት ከዛ ልክ የምርቃት ቀን ሳየው በቃ እሱ በጣም እንደዛ ሲሆን ደስ አለኝ እና ኢትስ ፎር ሪዝን የሆነች ችግር ሲፈጠር በቃ ትተሹ ነኝ ምናምን የሆነ ነገር እንዳልሆንበት ነው። ግን እኔ ደግሞ ታርጌት የሆነ አላማ ሲኖር አንዳንዴ ዝም ብለህ እዛች ቦታ እስክትደርስ ድረስ ምንም የሚያስቆም ነገር አይኖርም። ረጅም ጊዜ በቃ የእሱ ሆስፒታል ላለማቆም የራሱ ምክንያት እሱ ነበር። ረጅም ጊዜ ሜካፑንም ሁለቱም ጋር መጨረሻ ላይ ግን መበዳደል የሌለበት ስራ ነው። ሜካፑም መበደል የሌለበት ስራ ነው። ያ ሴት ላይ እኔ ሆስፒታል አዳሪ እኔም ብዬ ትቼ በስራን ከሄድኩኝ ለምረሃ ስለማስደርገው ከሆስፒታልም ደግሞ ፔሸንት ትቼ ሜካፕ ስራልኝ ብሎ መውጣት አይሆንም። ምክንያቱም መሰጠት ያለብኝ ቦታ ነው። ሁለቱም በጣም የምንሰጥላቸው ፕሮፌሽኖች ናቸው። ስለዚህ ረጅም ጊዜ ግን በጣም እሱን በመፍራት በቃ እሱን ይደብረዋል በሚል በቃ እሱን ደስ ይበለው እያልኩኝ ቻሌንጅ ለማድረግ ሞክሬያለሁ። ሁለቱም ጋር እየሆንኩኝ መጨረሻ ላይ ግን በቃ ሶሪ ደግሞ በዚህኛው አሪፍ ሆኜ ልምጣልህና ትኮራበታለህ ብዬው ሳይመስለው ነው ራሱ እንትን ያለው። መቼስ ምን ይደረጋው፣ ተመርቀሻል፣ አትሊስት ሰርተሻል። በጣም ይህን መፍቀድ አለብኝ ብለው በግድ ተቀበሉት። አሁን ምን ይሰማቸዋል? አሁን ደስተኛ ነው። እንዳልኩክ ነው፣ ሁሌም እንደ ልጅ ነው የሚያስቡክ። ያው ቤተሰብ ግን ስፔሻሊ ሴት ስትሆን ግን በቃ አሁን በጣም ፕራውድ ነው፣ ደስተኛ ነው ምናምን። ያው ፌል ያረኩ አይመስለው። ትልቅ ነገር ነው። እዛው ጅጋ ናቸው አይደል? ደስ ይለው ነበረ ግን ጅጋ ናቸው አሁንም። አሁን እሱ እዛው ነው። አንቺ አዲስ አበባ ውጡ አስቀረሽ።
አዎ አዲስ አበባ ከባድ ነው። ባህር እኮ ባህር ነው ውጦ ያስቀራል። ሙያው አለ በዚህ እንትኑም አለ። ከተማውም ሰፊ ነው። ምኑን ከምኑ ሀስሉም ታደርጊዋለሽ? አለ ሀስሉም አለ ምናምን። የመጀመሪያውን እኮ 4-5 ዓመት በጣም ነው እኮ አይካን ኢማጅን እንዴት ሀስል እንደምታደርጊ። እየጨመረ ነው የሚመጣው ደግሞ ከዛ በኋላ አይደለም ሲስተም ውስጥም ስትገባ ምናምን። በትክክል እየቀለለ የሚመጣ ነገር የለም። አንቺ ትጠነክሪያለሽ እንጂ በፍጹም ይቀጥላል። ግን ያው ደስ የሚል ጆርኒ ነው። አስጠሊታ ወይም በጣም ተቸገርኩበት የምትለው እንትን አይደል። ደስ የሚል ነበር። በጣም ደስ ይላል። ትልቅ ነገር ነው። በተለይ በእኛ ሙያ ውስጥ ደግሞ ብዙ ነገር አይሞላም ማለት አስቸጋሪ ነው። ፌል ለማድረግ ቀላል ነው እና ቆይቶ እዚህ ሙያ ውስጥ ሰርቶ የሆነ ሰው መባል መሸለምም ቀልድ ነገር አይደለም። ቤተሰብ እያንዳንዷን የልጅ አክኖሌጅመንት ይሁን ስኬት በደንብ ነው ፊልም ያደረጉት። በደንብ ያው እንግዲህ ምድር ላይ መቼም ቤተሰብሽ ብቻ ነው እንድትበልጪው የሚፈልገው። እሱ አይደል ለእነሱ ያልደረሱበትን ድርሺ ማየት የሚፈልጉት የሆነ የስኬት ማማቸውን አንተ ላይ ነው ራሱ አንቺ ላይ ስለሆነ ያንን ነገር ማሳካት ቀላል ነገር አይደለም። ቅድም ግን አንድ ቆይ ቅድም ስለ ትምህርት ቤቱ ማውራት ፈልጌ ነው። ከዛ በፊት ግን እኔ ጅጅጋን አላቃትም። ያው እስከ ሀረር ነው ማውቀውና የሆነ አርቲስት የሚወጣበት አካባቢ ነው ብለን እናስብና ጅጅጋን አዲስ አበባና አለ ጅጅጋ ባህር ዳርን ታውቂያለሽ። ሶስቱም ከተማ ውስጥ ኖረሻልና ጅጅጋን ከአርት አንጻር የጥበብ ሰራተኛ ለመሆን የጥበብ ባለሙያ ለመሆን ምን አላት? ምን ኢንስፓየር አድርጎሽ ያውቃል? ልጅነትሽ ውስጥ ከተማውን የነበረውን የማህበረሰብ ስብጥር እንደዚህ ዛሬ ላይ ሆነች ስታዩ ምንድን ሳይልን እስኪ እንዳልኩ የሆነ የኔ የድንገት ነገር ስለሆነ አርት ውስጥ የገባሽ ድንገት ነው። ግን በቃ በጣም ብዙ ነገር አሁን ባክ አድርጌ ብሄድ ምናምን ብዙ ነገር የሚወሰድበት አካባቢ ነው። ብዙ ያልተሰራበት ቦታ ነው። እንደ ማህበረሰብም ይሄ የቲም ነገሩ እንዲገባኝ የሆነው እዛ ያለው በጣም ሶሻላይዝ እኔ አሁን አይከብደኝም። አሁን እዚህም ስመጣ አይታይን ከሆነ በደንብ ነው ለመግባባት ሞክሬ ምናምን እንትን ነውና ነገሮችን በቃ ራስን ስታቀርብ ቀለል ብለህ ልክ ነው ምናምን ነው እንትን የምትለውና ቦታው እሱ ማተር ያደረገው ይመስለኛል። የመጀመሪያ ቀን ብቻ ነው አዲስ ለሆን የሚችለው እንጂ ከዛ በኋላ በቃ ፋሚሊ ነው ሁሉም ቦታ በደንብ ተግባብተን ነው እንትን የምንለው። ሆነ አትጎረባበጥም ብቻ ጸዴ በሆነ መልኩ ነው ከኮሚኒኬሽን ካሪፍ የሚሆነው። እና እኔም እሱ በደንብ ተጽዕኖ ያሳደረብኝ ይመስለኛል። እዛ በነበርኩበት ታይም ምናምን ብዙ ነገር ከዛ አዶፕት አድርጌያለሁ። ቦታውም ምቹ ነው። ወደፊት ደግሞ ምንሰራበት ይሆናል ብዬ አስባለሁ እንጂ እነሱን እያየን ወጣን ምናምን ምልህ ምናምን የለም። ያኔ በደንብ እንደዚህም የድሪም እንትኔ ስላልነበረ ተማሪ መሆን ፎከስድ አድርጌበት አላቅም። ኤክሰፕት እንዳልኩ ከአባት የሚወደውን ነገር ከማሳደድ ውጭ። ልክ ነው። አሁን ከአንቺ ጋር ባወራንበት ጊዜ እስካሁን ማለቴ ነው እንትን ነው ምንድነው ፊልም የምታደርገው ብትይኝ በጣም ነቅ ያልክሽ ልጅ ነሽ። ነው በአካዳሚካሊም ጥሩ ነገር እንዳለሽ እረዳለሁ። ከዛ ደግሞ ያቺ ሀውትዋለች በደንብ ነው ማኒፑሌት ያደረግሻት ኢንተርኔቷን። እና ምን አይነት ትምህርት ቤት ነው የተማርሽው? የትምህርት ጆርኒሽ ምን ይመስላል? አባትሽ ሲያስጠኑሽ ነበር ወይስ ምንድን ነው እንዲህ ንቅት እንድትይ ጎበዝ እንድትሆኝ ምናምን ያደረገሽ? አባቴ እንኳን ብዙም የተማረ አይደለም፣ ግን ለትምህርት የሚያስፈልገኝን ነገር በቤት ውስጥ ፐርሰናል ቱተር ከማዘጋጀት ጀምሮ አቬይለብል ነው። ብዙ ነገር አካዳሚካሊ እንዳቅ ምናምን። ግን ንቃት ያልከውን ነገር ዩኒቨርሲቲ በጣም ትልቅ ትምህርት ቤት ነው። ትምህርት ብቻ አይደለም የምትማረው፣ ህይወት ተምረህ ነው የምትወጣበት። የሆነ አይነት ቫራይቲ ነገር ውስጥ አንድነትን ተምረህ ነው የምትወጣው። ተረድተኛል። የሆነ ኮሚኒኬሽን ስኪሌ አገሬ ላይ ቢያድግም በስነስርዓት ግን የሆነ ባድ የሆነ ነገር ከዛ ሀገር ውጭ ያለ እንትንን እንኳን በምን አይነት መልኩ ኮንትሮል አድርጌ ኮሚኒኬት አደርጋለሁ። ግን ግቢ ላይ ስመጣ ነው የተማርኩት። ባህር ዳር ዩኒቨርሲቲ በጣም ደስ የሚል ግቢ ነው። ሀገሩ ደስ ይላል ምናምን።
በእኛ ታይም እንደውም አሪፍ ነበረ ማለት ዩኒቨርሲቲ መግባት ዋው የሚባልበት ታይም ነበረ ምናምን። ስለዚህ በጣም ብዙ ሆነን ነው እንትን ያልነው። አለመንቃት አትችልም። ስራችን ንቃት ይፈልጋል። ነርሲንግ ነው እንዳልኩ በጣም ዶርማንት የሆነ ጸድ አክቲቪቲ ያለ ጸድ የሆነ ስራ የሚሰራ ግን በጣም ቅዝዝ ያለ መሆንም አትችልም። ፊዚካሊ በጣም ፈጣን መሆን አለብህ። ለሆነ ነገር አለርም የሆነ ድምጽ ስትሰማ ላጥ ብለህ የምትነሳ ምናምን አይነት ነገር መሆን አለብህ። እና ንቃት ግቢ ውስጥ ነው። ኮሚኒኬሽን ቅድም እንዳልኩ ቀና ብዬ ሰው አይን እያዩ ማውራት ምፈራ ልጅ ነበርኩኝ ምናምን። ከሆነ ሰዓት በኋላ ራሴን ያስገድድኩት የመጣሁት ግን ግቢ ከገባው ፍሬሽ ላይ በጣም ተጎዳውበት ያ ባህሪ። መጀመሪያ ልክ ነበር የሚመስለኝ። ይሄ በጣም ዝም ማለት ረጅም ሰዓት ምናምን በቃ ማይረብሽ አይነት ሰው ነበር የሚመስለኝ። እዛ ግን ስትገባ ይረብሻል። የተማርከውን ነገር የገባህን ነገር አብራራ የምትባልበት ቦታ ነው። ከአብራራህ በኋላ ፕራክቲካሊ አድርግ የምትባልበት ቦታ ነው። ከዛ ደግሞ ብዙ ከማትግባባቸው ከማታውቃቸው ከተለያየ ቦታ መታ አንድ ላይ ያለህበት ግቢ ውስጥ ነው ያለኸው። ስለዚህ የብዙ ነገር ዊዝደም ሊኖር ይገባል። በጣም ብልህ መሆን አለብህ። ከዛ ደግሞ ተናግረ ማሳመን መቻል አለብህ አይደለ? ልክ ነው። ሰርተ ማሳመን አለብህ። ስለዚህ ቦታው ራሱ ዩኒቨርሲቲ ራሱ ያንን ነገር ይፈልገዋል። ከዛ ደግሞ ዲፓርትመንቴ ደግሞ በጣም ይፈልገው ነበረ። ስለዚህ ንቃቴ ላይክ ግቢ እንዳገኙት ነው የምቆጥረው። ረጅም ጊዜ ራሴን አስገድቼው ወጥቼ ዲፌንስ ማቅረብ፣ ወጥቶ ፕሬዘንት ማድረግ፣ የሰራኸውን ነገር ወጥተ በቃል አብራራ ትባላለህ። ከዛ እሱ ነገር በደንብ ጠቀመኝ። ነቃ ብሎ ኮሚኒኬት ለማድረግ ማቀውን ነገር ለማውራት በጣም ቤዝ አደረገ እዛ ቦታ ላይ። ብቻ 4 አመት ቆንጆ የህይወት ትምህርት ቤት ነው የሆነኝ። መጀመሪያ ቤት አባቴ በደንብ አርቆ ሰራኝ። ከዛ ደግሞ የውጭው ዓለም ደግሞ ይቀበልሃል በደንብ ያለምንም እንትን። ያው ግቢ በጣም ልትበላሽበትም መጥፊያም ነው መልሚያም ነው። ልክ ነው ልክ ነው። ከዛ እንግዲህ እንዳልኩክ በጣም ፕሮቴክቲቭ ነበርኩኝ። እኔ እሱ ምንም የሚያስከፋው ነገር ማለት እኔ ብቻ አይደለም ወድቆ ብዬ ነው ማስበው። ረጅም ጊዜ የለፋበት ነገሩ እንደሆንኩ ነው የሚገባኝ። ስለዚህ አንድ ላይ በጣም አስከፋዋለሁ ብዬ ስለማስብ ያልኩክን የሚፈልገውን ነጥብ ለማምጣት በጣም ነቃ ያለ ማብራራት የምትችል በደንብ መስራት የምትችል ሰው መሆን ነበረብኝ። እግዚአብሔር ይመስገን ተወጣሁት እዛ። ከዛ ደግሞ ይሄው የስራ አለሙ ደግሞ ተቀበለኝ። እዚህም እንግዲህ የኮሚኒኬሽን ስኪሌ አሪፍ መሆኑ ጠቅሞኛል። አብራርቶ ነገሮችም ለማስረዳት መሞከር፣ የማውቀውን ነገር ጥሩ ሰሚ መሆኔ ማለት እዛ ያደረገኝ ነገር እዚህም። ከዛ ተግባብቶ መስራት፣ ኢንቫይሮንመንት በጣም ነው የምወደው ጥሩ እንዲሆን። እንዳልኩ የኛ ስራ አንዱ ሰው ከተረበሸ እኔ ሁሌ እላለሁ ስመጣ ጠዋት ደስ ብሎኝ በቃ ከሌ ላገኛቸው ነው ምናምን ስራ ልሰራ ነው ብዬ መምጣት እንጂ ከሌ ያለ ደግሞ እዛ ቦታ ሊሄድ ነው ካልኩኝ ኤነርጂን ጨርሼ ነው የምገባው። ስለዚህ ከእነሱ ጋር ሰላም መሆን በቃ በጸደ ኤነርጂ ነው ቦታው የምትገኘው አይደለ? አይደብርህም ምናምን። በተቻለኝ አቅም ያን ነገር ለማስወገድ ሞክራለሁ። ካልሆነ ራሱ ለመራቅ ሞክራለሁ። እዛ ቦታ ሌላ ለመገኘት የሆነ ጥሩ ኢንቫይሮንመንት ያለበት ቦታ የሆነ ጀማ ጋር ምናምን መቀላቀል አይችልም። የምስራቅ ሰው ነገር ይዞ አይችልም። ከቆየ ደግሞ ልክ አይደለም። በምስራቅ ሰው በኩል የሚመጣ ጸብም ልክ አይደለም እኮ ፊት ለፊት ስለሆነ ስለዚህ ትንሽ ሂድን የሆነችው ነገር እንዳትወጣ ተቻችሎ በሰላም መሄድ ነው የሚሻለው። ካልሆነ ከባድ ነው ይባላል ከዛ አካባቢ። እውነት ነው እውነት ነው። አሪፍ ነው በጣም። ሜካፕ ሰራሽ እየሰራሽ ነው ትምህርት ቤት አልሽኝና ምንድን ነው ያሳሰበሽ? መቼ ጀመርሽው? ምን አይነት ሁኔታ ላይ ነው ያለው? አዎ እንደ ትምህርት ቤት እንትን አላደረኩትም፣ ግን ይሄ እንደ ፐርሰናል ክላስ ውስን ናቸው ባይዘዌ። እና የሆነ ሰው አይተ ከሆነ አክተር ሲያገኙ በቃ በጣም ጎበዝ አክተር መሆን ፈልጋለሁ ምናምን የሚል ሰው ነው ባይዘዌ። ከሆነ አክተር ጋር እኔም አንተን ብንወጣ በጣም ብዙ አክተር መሆን የሚችሉ ሰዎች አሉ፣ መሆን የሚፈልጉ። የብዙ ሰው እንትን ይመስለኛል፣ ድሪም ይመስለኛል አይደለ? ይባላል እኮ ኤቭሪዋንስ ሰከንድ ቾይስ ነው የሚባለው አክቲንግ። ሁሉም ሰው የራሱ አንድ ነገር ግዴታ አለው።
ግን አክተር ቢሆን ይመርጣል ሁለተኛ። እና አንዳንድ ሰው ደግሞ ያስደነግጠኛል። ይመጣና አልጠብቅም አሁን እንዲህ ወተን ምናምን እየሄድኩኝ እኔ ማንም ሊጠይቀኝ ይችላል ብዬ በማላስብበት ሁኔታ የሆነች ወይ ታዳጊ ወይ የሆነች ያንግ የሆነች ወይ የሆነ መቶ ሜካፕ አርቲስት መሆን ፈልጋለሁ ሲል ብርቅ ነው የሚሆንብኝ። ብታይ ደነግጣለሁ። የምር ነው ምላ ከዛ አሁ ግን በቃ እንዴት እንደ ሞክራለሁ። ከዛ ያሳዩሃል ስልክ ምናምን ራሴን ነው የሚያስታውሰኝ። እንዳልኩ ጓደኛዬና እኔ የምሰራውን እንትን ነው የሚያስታውሰኝ። እና ይሄንን ሞክራለሁ። ኢንስታግራም ላይ ይልኩልኛል፣ ፌስቡክ ላይ ይልኩልኛል፣ ይሄንንም ሰራለሁ፣ ቴሌግራም ላይ ይላክልኛል፣ እቺን ሞክራለሁ ምናምን ምናምን። ከዛ ክፍተታቸውን ታየዋለህ፣ ታውቀዋለህ እኮ። እኔ መጀመሪያ ላይ የሆነ ክፍተቴን ጋይድ እያደረገ ያመጣኝ ቢሆን አሁን በዚህ ክፍተቶቼን አስተቶቼን የማየው ፊልሞቼ ላይ ነው። የመጀመሪያ እንትን ያልኩክ ፊልም ላይ የመጀመሪያ ሰራሁት ፊልም ላይ ከሁለተኛው ላይ ወጥቶ ሳየው ምናምን ከዛ እዚህኛው ላይ የስተት ሰርቻለሁ ትላለህ። ከፊልሞች ነው እየተማርክ መጣው እንጂ ማንም የሚያርም ሰው የለም። ተረድተኛል። ጀነራል ነገሩን የሚያይ እንጂ ዲቴይሉን ቅድም እንዳልከው አንተም ዳይሬክተሩም አያይልኝም፣ ማንም አያይልኝም። ሜካፕ አርቲስት ሲሆን ግን ዲቴይል ነው የምናየው። ጋይድ የሚያደርግ የሆነ ሰው እችን ሰርቻለሁ እስቲ ይልኝ ብሎ የሆነ ሰው ሲልክልኝ ኢፈርቱ በጣም የሚገርም ነው፣ ኢነርጂው አሪፍ ነው ምናምን። ከዛ ግን የሆነች ቴክኒካል ነገሮች የሚቀሩት ነገር ሊኖሩ ይችላል። ስለዚህ እሱን የምነግርበት የሆነ ቦታ ያስፈልገኛል ብዬ አስብ ነበረ። እና በጣም ኢገር ሆኖ በጣም መሆን ነው የምፈልገው በጣም ታትረው ከጠየቁኝ በቃ እስቲ ስቱዲዮ አለችኝ የቢዩቲ ምሰራበት ሙሽራ ምናምን እዛ ነው እላቸዋለሁ። ከዛ ለማሳየት ሞክራለሁ እነሱን ምናምን። በዛው በቃ ክላስ ከሰጠሽ እንምጣ ምናምን ማለት ጀመሩ። ሰው ለፕሮዳክት የሚሆን በጣም ብዙ ቶማች ራሱ አይደለም ፊው ግን ከእነሱ ጋር አንድ ወር ነው የምለው፣ ግን በጣም ፐርፌክት እስኪሆኑ ድረስ ጠብቃቸዋለሁ። ይሄ ቀን መቆጠር ሰው ማርም አይደለሁም። በጣም ፐርፌክሽናቸውን ስለምፈልግ ጠብቄ ከእነሱ አሁን እንደውም ምን ማድረግ ጀመርኩኝ፣ ቲክቶክ አካውንቴ ላይ ስራቸውን ምናምን እኔ ጋር ሲሰሩ የነበረበትን ጆርኒ በደንብ ቀርጽና ከዛ መጨረሻ ላይ ፐርፌክት ያሉትን ስራ ሰርተው ፕሮሞት እንዲያደርጉ አደርጋለሁ። 100 ምናምን ሺህ እንትን አለ ፎሎወር ያለው ፔጅ አለኝ። ሰው እዛ ላይ ይህን መስራት ፈልጋለሁ። እንደ እንትንም አሁን ክፍተት አለ፣ ብዙ ሜካፕ አርቲስት የለም ይባላል። ሰው አንዳንዴ ጀማሪ ሰው ሊፈልግ ይችላል፣ ብዙም አያስፈልገውም። ወይም ደግሞ በጣም ፋይናንሻሊ በደንብ መክፈል አልችልም ብሎ የሚያስብ ሰው ካለ እነሱን ፒክ አድርጎ ምናምን ለማሰራት የሚፈልግ ሰው ሊኖር ይችላል፣ ወይ ስራቸውን አይቶ ወዶት ምናምን። ስለዚህ እነሱን ኢንስታግራምም ቲክቶክ ላይ ፕሮሞት አረጋቸውና ከዛ ኤኒዋን እነሱን ማሰራት የሚፈልግ በእኔ በኩልም ኮንታክት ማድረግ ይችላል። እነሱንም ዳይሬክት ብዬ ስልካቸውን አስቀምጥላቸዋለሁ። በደንብ እንዳልኩ ሀስሎቹን ለእኔ ካሜራ ጀርባ መቆም ሜካፑን ብቻ ያው የሆነ ሜካፕ ሴንተር ሀውቱ ሜክ ብቻ አሳይቷቸው፣ እኔ ግን ስሩ ፕሮሰስ ከአክተሮችም ሊሆን ይችላል ከዳይሬክተሪ ያገኘሁት ከዛ ከካሜራማን በደንብ ማቀው ስለ ላይት ምናምን ያልኩክን ነገር ከነሱ ጋር ሼር አደርጋለሁ። ባክ ላይ በምን አይነት እንትን የሚላለኝ ሁላ እንዴት ሀውቱ ኮሚኒኬት ደግሞ ኦብዘርቬሽን ያልኩ ካራክተር እንትን የእነሱን ኮንፈርት ፕሌስ እንዴት አድርጋችሁ መፍጠር ትችላላችሁ ሊኖረው ይችላል። ነገርየው እንዴት ትሰራላችሁ ብቻ አይደለም እንዳልኩ ከመጨረሻ ላይ እንዴት አስለቀቃችሁ በምን አይነት ትሪትመንት እነሱን ትማረግ። ከዛ ደግሞ ሃይጅን ንጹህ በሆነ መልኩ የመጀመሪያ ሊጎረብጣቸው የሚችለው ነገር ሊሆን ይችላል አክተር ጋር የብረሽ ሃንድሊንግ ንጹህ ማድረግ ስፔሳቸውን በቃ መጥፎ እንዳይሆን እነሱን ዲስኮንፈርት እንዳያደረጋቸው የመጀመሪያ ኮንፈርት ያው ሃይጅን ላይ ነው መጀመሪያም አይደለም። ከሱ ጀምሮ ኢቲክስ አንድ ሜካፕ አርቲስት ምን አይነት ኢቲክስ ሊኖረው ይገባል። እኔ ፕሮሰሴ ነው ምን አይነት ኢቲክስ ዲዘርቭ እንደሚያደርገው የገባኝ። ግን የሆነች ሜካፕ አርቲስት መጀመሪያ ስትሄድ እኔ መጀመሪያ ላይ ምን አይነት ሜካፕ አርቲስት ነበርኩኝ አልኩክ፣ ሰርታ ሄዳ የሆነ ቦታ ቁጭ የምትለዋ ነበረች። እሱ ሮንግ እንደሆነ ምነግርበት ሌሰን አለኝ ከኢቲክስ እንዳልኩ ኮሚኒኬሽን ላይ ምናምን በቃ እሱን ብቻ ባለፍኩበት ነገር እኔ በትምህርት ቤት ደረጃ አይደለም የተማርኩት ያገኘሁት እንዳልኩክ ዩቲዩብ ነው። ግን ዩቲዩብ አሰራሩን ነው የሚያሳይክ እንጂ ሀስሉን አያሳይህም። የተለያየ ሀገር ነው የተለያየ። እኔ አሁን ውጭ ሀገር የጂ ሜካፕ አርቲስት ብሆን ይለያያል። ገና አዲስ ነው እንጂ የምማረው ነገሮችን አይደለም። እና ፕሮዳክሽን ራሱን የቻለ ሀስል አለው። እሱን እንዴት በምን አይነት መልኩ ኮምፕሮማይዝ ማድረግ ይቻላል ምናምን ፕሮፌሽናሊዝም ሰው በምችለው አቅም እሱም ወደፊት ግን በሰፊው እንደማደርገው እርግጠኛ ነኝ። ማለት ትንሽ ጊዜ ግን እኔም መውሰድ ያሉብኝ ኮርሶች አሉ። ስቲል ከዩቲዩብ ወጣ ብዬ ደግሞ ፕራክቲካሊ
ውጪ እንደምንም ስኮላሮች ምናምን እየሞከርኩኝ ነው ከተሳካ እዛ ደግሞ ያለውን ነገር በደንብ እንትንልና ከዩቲዩብ የዘለለ ከኤክስፒሪየንስ የዘለለ ነገር ይሆንና ውጪ ተምረው ከመምጣት ትልቅ የሆነ ሜካፕ ስኩል እንዲኖር ይፈልጋል። ላይክ አሁን ቢዩቲ ነው በደንብ ሰው መማርም ስራ ያለው የሚመስለው ምናምን፣ ግን አንዳንዴ ኢንዱስትሪው ላይም እኛ ምን እየፈጠርን ነው፣ እንደ ሜካፕ አርቲስት ምን አይነት አስተዋጽኦ አድርጌያለሁ፣ የተነገረኝ ያየሁትን ነገር ሁሉም የሚያደርገውን ነገር ሳይሆን እኔ ምን አዲስ ነገር ሰርቻለሁ፣ የሚፈልገውን ነገር። አንዳንድ ስክሪፕቶች እኮ ላይመጣልኝ ይችላል ብዬ እኮ በቃ በዝም ብዬ እንትን አልፌዋለሁ ይልሃል። ለምሳሌ የሆነ እጅ ሲቆረጥ ከሆነ ሲያደርገው ያሳይክና ብላክ አድርጎ ሲወጣ የሆነ ድምፁን ጩኸቱ ምናምን በሆነ ቴክኒካል ነገር እንትንልና እዛ ይሄ የተቆረጠው እጅ ላይ ይመጣልኛል ብሎ አያስብም። ስለዚህ ያንን ነገር ግን መፍጠር የምንችል ሜካፕ አርቲስቶች መሆን አለብን። የሚፈልገውን ነገር ቁጭ እሱ በሚፈልገው መልኩ ማለት በሆነ ቴክኒካል ነገር የሚያልፈው ሳይሆን ሪል ሪያሊቲ የሆነ ነገር ምንፈጥር አይነት ሰዎች ሰው እንደዚህ አይነት ሰው እንደዚህ ሜካፕ አርቲስት መሆን ስለምፈልግ ያው ትምህርት አያልቅማ እንዴ ገና አስተምራለሁ ስል ራሱ እየተማርኩኝ ነው። እውነት ነው። እያስተማርክ በጣም ብዙ ነገር ታውቃለህ። እና ትንሽ ዋይድሊ ደግሞ እዛም ኮርስ ወስጄ መጥቼ እግዚአብሔር ከፈቀደ ከዛ መጥቼ ደግሞ ድጋሚ እዚህ ማስተማር ማካፈል ብዙ ፕሮፌሽናል የሆኑ ሜካፕ አርቲስቶች የፊልም የገባቸው ልጆች እንዲኖሩ እፈልጋለሁ። እሱ ነው የኔ ትልቁ። ስለ ሜካፕ ትምህርት ስታነሺ በሜካፕ ሰው ዲግሪ ያገኛል? የሜካፕ ኮርስ ወስዶ ኮርስ ነው ወይስ ለምሳሌ ኮርስ ማለት የ6 ወር ወርክሾፖች እንደዚህ ሊሆን ይችላል። ግን ትምህርት ቤት ውስጥ ለምሳሌ ፊልም ሜኪንግ ላይ ሲኒማቶግራፊ፣ ዳይሬክቲንግ ወይ ምናምን 5 ዓመት ምናምን ትማሪያለሽ። ልክ እንደዛ ሜካፕ አለ ውጪ ላይ ይመስለኛል። እንደዛ ይመስለኛል። በዩኒቨርሲቲ ደረጃ የሚሰጥ ይመስለኛል። የፈለገ ቢሆን አይደለ ዳይሬክቲንግም እንትንም ይሰጣል አይደል? እንደዛ አይነት ነገር ዳይሬክቲንግ፣ ሲኒማቶግራፊ ምናምን አለ አንድ ዲፓርትመንት እንደዛ ይሰጣል። እንደ ኮርስም ደግሞ ትወስዳለህ። ያፍተሩል እንዲህ በ6 ወር ወይም በአመት ምናምን የሚያልቅ ማለት ነው። አንድ ፕሮፌሽን እኮ ነው ሜካፕ አርቲስት መሆን። ኢትስ ፕሮፌሽን። እኛ ሀገር ላይ የለም እንጂ አሁን ዲዛይኒንግ ምናምን መጥቷል። በዩኒቨርሲቲ ደረጃ መሰጠት ጀምሯል አይደለም? እኛ ዩኒቨርሲቲ ይዛ ባህር ዳር ስንማርም ነበረ፣ ግን ሜካፕ የለም። አይ ዊሽ እንደዚህ ቢኖር ምናምን ሞር በደንብ እንትን የሚባልበት ስራ ይመስለኛል። ብዙ ነገርም ያግዛል እኮ አይደለ? ኢንዱስትሪው ላይ አሁን በተለይ አሪፍ እየሆነ ነው። ልክ ነው። የሜካፕን ማለት ነው ዝም ብዬ ሳስበው ያልተቀበልኩት ለምንድን ነው ቶሎ በጊዜ ለምሳሌ ሞዴሊንግ አለ። ሞዴል የሚሆኑ ሴቶች ረዥም ሴቶች ናቸው፣ ወይም ከአቨሬጅ ትንሽ ከፍ ያሉ በቁመት ማለቴ ነው። እና የሆነች ሴት ሞዴል ስትሆን ጀስት ቢኮዝ ሺዝ ታል ሺዝ ሞዴል እና ውስጡ ሀሳብ የለው ብዬ አምናለሁ እኔ። ያው በኋላ የሞዴሊንግ የቢዩቲ ኮንቴስት የቁንጅና ውድድሩ ላይ ግን ያው ሀሳብ አላቸው ወይ ሰው መርዳት የተማሩ ምን አርቲኩሌት ያደርጋሉ ወይ ምናምን የሚሉ ጥያቄዎች አሉ። ይገባኛል። ግን ብዙ በተፈጥሮ የሚገኝ ነገር ነው እንጂ ከዛ ሀሳብ የለው ብላሉ እና ያን አላከብረውም ሙያውን ሞዴሊንግን። በፊት አሁን ብዙ የተለየ ነገር ላይኖረኝ ይችላል፣ ግን ከትችት ታቅቤ ነው የምኖረው። ሜካፕ አርቲፊሻል ነው። ዴር ኢዝ ሳምቲንግ ናቹራል የምንለው ተፈጥሯዊ የምንለው ነገር አለ። ተፈጥሯዊ ነገሩን ሜካፕ ያበላሸዋል ወይ ደግሞ እላፊ ያሳምረዋል በሚል ይመስለኛል ልቤ እሺ ብሎ እንትን የማይቀበልልኝ። እንደዚህ አይነት ሰዎች ደግሞ አለን ሙያ ውስጥ። አንቺ ሜካፕን ሄዶ ተምሮ መጥቶ እንደገና ማካፈል በበለጠ ጥራት መስራት ምናምን ትፈልጊያለሽ። ተፈጥሯዊ ከሆነው መንገድና ሀሳቢ መውጣት አይደለም ያንን አፕሪሼት አለማድረግስ አይደለም ብዬ በሞግትሽ የሜካፑን መንገድ እንዴት ስለምትረጁ ነው አንቺ እንደዚህ ማሳደግ የፈለግሽው? የፊልም ሜካፕ ላይ ማበላሸቱ ራሱ እኮ መበላሸት የሚፈልግበት መንገድ ላይ ካለ ልክ ነው አይደል?
አንተ ያበላሸዋል የምትለውን ነገር ማበላሸት እኮ ሜካፕ ነው። የሆነ የተስተካከለን ሰውዬ አበላሸው እንባላለን። እንደ ካራክተሩ እንደ ካራክተር በጣም የሆነች ቆንጆ ሴት አክተሮቻችን ፏ ብለው ከመጡ አይ እንደዚህ ቆንጆ እንድትሆን አልፈልግም፣ የሆነ ነገሯን ቀንሹ ይባላል። ስለዚህ ያላትን ነገር ማጥፋት ራሱ ኢትስ ሜካፕ ማበላሸት ከሚለው ማለት ነው። እና ጥሩ አበላሽ ለመሆንም እኮ ነው የምንማረው፣ ለማሳመር ብቻ በጣም ጥሩ የሚያበላሽ አይነት ሰው ለመሆንም ነው። በጣም ብዙ ነገር ካራክተሩ የሚፈልገው ውበት ካላት እሱን ከማጥፋት ሊሆን ይችላል። ውበት ከተፈጥሮ ነገር ደግሞ ትንሽ ከፍ ያለ ነገር ከሆነ አንዳንዴ ኤጅ ላይ ሴቶች ላይ አሁን ከፍ ለማድረግ ስንጠቅም ሜካፕ አድ ማድረግ ሊሆን ይችላል። ለምሳሌ ቢዩቲ፣ አሁን እርግጠኛ ነኝ ያንተ አጠላል የሚሆነው ቢዩቲ ላይ ሴቶች የሚያደርጉት የሆነ ለሰርግ ለምናምን የሚጠቀሙት ነገር ብዙ ወንዶች ፎቢያ ናቸው። እሱ ራሱ ፕሮፐርሊ ከተደረገ ያምራል። እኔ አንዳንዴ ወዲሽ ሙሽሮችን ሳይ ሰው እንዴት በሰርጉ ቀን ያስጠላል ላሉ በጣም ማለት ዋይ ፕሮፐር ሳይሆን ሲቀር ነው የሚሆነው እንድትጠሉ ምክንያት። አሁን በጣም ነው የሚጠሉት ብዙ ወንዶች ብቻ አይደሉም ሴቶች ራሱ በቃ እኔ አያምርብኝም ትንሽዬ ብቻ ነው የምፈልገው በጣም ስስት ያለ ሲምፕል ምናምን ብለውክ ነው የሚመጡት። ግን የሆነ ከተፈጥሮ አላማችን ማስተካከል ነው ወይም የተፈጥሮውን ነገር ማጉላት ኢናንስ ማድረግ ከፍ ማድረግ የሜካፕ ቢዩቲው ላይ ያላትን ተፈጥሯዊ ውበት ከፍ ማድረግ ማለት ነው እንጂ ይሄ ኮምፕሊትሊ አይኗ የሚያምር ከነበረ አይኗን እስኪያጠፉት ድረስ አይደለም መስራት ያለበት። ወይ የሚያምርባትን ያ ኢትስ ኤግዛጀሬቲንግ የሆነ ነገር ሲጀምር ውበት የለውም። ኔቸሩን የጠበቀ ግን ፕሮግራሙን የሚመስል ሰርግ። አሁን ለምሳሌ ፊልም ላይ ካራክተሩን የሚመስል ነው አይደለ? ብራይድም እንደዛው ነው። ኢቨንቱን የሚመስል ሌክዠሪ ማስመሰል ከዛ በጣም ውብ እንድትሆን ማድረግ ምናምን ነው የሚሆነው። ከሌላ ቀኑ ሙሽራ የሚያስብላት ከሌላ ቀኑ ትንሽ ቀየር ብላ ስትገኝ ነው። ቬሎ እኮ ኤቭሪዴ የሚለበስ አለባበስ አይደለም አይደለ? የሙሽራ ቀን ብቻ አንድ ሙሽራ ስትሆን ብቻ የምትለብሰው አለባበስ ነው። ስለዚህ የዛን ቀን ብቻ ሊኖራት የሚችል ሜካፕ ሊኖራት ይገባል። አንድ ካራክተር ሲቆስል የዛ ሰዓት ላይ ሊኖረው የሚችለው ነገር እንዳለ ሁሉ አንድ ሙሽራ የቀኗ ቀን በጣም ውብ ሊያደርጋት የሚችለውን ነገር መጠቀም አለብን። ግን እዚህ ጋር ቁስሉን ስሪው ስትለኝ በማያሳምን መልኩ ከሰራው የኔ ፌሌሪቲ ነው። ልክ አልሰራውልህም ማለት ነው። አላሳመንህም፣ እንድትቀበለው አላደረግኩም ማለት ነው። የቢዩቲውም ጋር ስትመጣ ያምርባታል ብለህ ልከህ በጣም አስቀያሚ ከሆነች የአንተ አለመውደድ አለ። ፕላስ ጥሩ ካልሰራቻት በቃ ጠልታው ነው የምትቀመጠው። ከእሷም ይጀምራል። አንዳንዴ መስታወት አክተሮችም ይሆኑ እንዲህ ብራይዶችም ሲሰሩ ተሰርተው ምናምን ፕሮሰሱን እንዲያዩት አሁን አልፈልግም። አንዳንዴ ፕሮሰስ ስታይ አዲስ ነገር አይሆንብህም። ታውቀዋለህ ፕሮግረሱን እና አያስደነግጥህም። ግን አሁን አንተ የምታውቀው ፊትህ መጀመሪያ ያሳያለሁ ይሄ ነው። ከዛ ቀይሬ ሳሳይ በዚህ በጣም ልደነግጥ በጣም ኤክሳይትድ ልትሆን ምናምን ትችላለህ አይደለ? የብራይድም እሷ ራሷን ስታየው በጣም ከጠላችሁና ከደበረችው ችግር አለ ማለት ነው። ስለዚህ በእነሱ ኮንፈርት እኔ በኮንፈርት አምናለሁ። ስቲል የዛን ቀን ሰው ፊት ስትቀመጥ በጣም ኮንፊደንት መሆን አለባት እንጂ ተረብሻ አይላሹ ከብዷት የተቀባችው ነገር ምናምን እኔ በኮንፈርት ስለማምን ከንፈሬ ላይ ምንም እንዲኖር አልፈልግም ካለችን ባይዘ አላደርግም። አይኔ ላይ ከብደኛል። በእሷ የእነሱ ኮንፈርት ፕላስ ታይሙን የጠበቀ ሜካፕ በማያስጠላ መልኩ። ምክንያቱም እንዳልኩ ከደበረው የማይሆን ነገር ለጥፌ አክተሩ መተወን ካቃተው በቃ አልቻለም ማለት ነው። ልክ አይደለም፣ ዲስኮንፈርት አድርጎታል። ስለዚህ ኮንፈርቱን ጠብቀ ሌላ መንገድ ትሞክራል። ይሄኛውም እንደዛ ነው። አንተም ጠልተው እሷም ጠልተው አይሆንም። ስለዚህ ፕሮፐርሊ ከተሰራ ባይዜ አንተንም አሳምንሃለሁ። ማሳመን ይቻላል እንዴ? በደንብ ናይስ። እናንሳቸው ብዬ እኮ ነው ሙግቶቹን። የትላንትና ነርስ ነበርሽ ከተማርሽ በኋላ ባህር ዳር ዩኒቨርሲቲ፣ ከዛ ሜካፕን ደርበሽ መስራት ጀመርሽ። ነርስነቱን ጥለሽ ሜካፕን ቀጥ አድርገሽ መስራት ጀመርሽ። በዚህ 7 ዓመት ውስጥ ቀላል ስላልሆነ መሸለም፣ መታወቅ፣ በዛ ነገር ሪኮግኒሽን ማግኘት መንገድሽ የፈጠነ ይመስላል። ረጋ ያልሽ ልጅ ነሽ ግን ሳወራሽ እና ምንም ልገምት አልቻልኩም። ዛሬ ነው እኔና አንቺ የተገናኘ ነው እና በተረጋጋ ሰብዕና
የአባት ልጅ አባት ያሳደጋት ልጅ ሆነሽ ኃላፊነት ተሰምቶሽ የአባትሽንም ፍላጎት ሳትጎጂ የራስሽንም ደግሞ ፍላጎትና ህልም በዚህ አጭር ጊዜ ውስጥ እንዳሳካሽ አምናለሁ እና ባህሪሽ የተረጋጋ ቢሆንም ፈጣን መንገድ እየሄድሽ እንደሆነ አምናለሁ እና ከ10 ዓመት በኋላ ዝናይት የት መሆን ፈልጋ የሆነ እንዲህ የምትፈጥነው ብዬ ብጠይቅ ምንድን ነው ምላሹ? ከዚሁ ልወጣ አልችልም። አዎ። አይደለ? አዎ። ፊልሙ የሚፈልገው ጋር ሆኜ በራሴ ፕሮፌሽን ከፍ ባለ መንገድ ወደፊት ከትምህርት ቤት ውጪ ስቱዲዮ እንዲኖረኝ እፈልጋለሁ። ስቱዲዮ ስለ የፊልም ሜካፕ ስቱዲዮ ዊዝ በጣም ብዙ ከሆነ ቲም ጋር ፕሮፌሽናል በጣም ፕሮፌሽናል በጣም ብዙ አሁንም አስቀራለሁ። የኔ በጣም ቤስት የተባሉ ተማሪዎችን ወደ ራሴ ነው ማደርጋቸው። ረዳቶች እንዲሆን አደርጋለሁ። ከዛ በቃ በእኔ ፍጥነት ልክ አብረው እንዲፈጥኑ ፈልጋለሁ። በእኔ ልክ ቢሄቭ እንዲያደርጉ ፈልጋለሁ ምናምን ሰው እነሱን በስቱዲዮ ደረጃ በጣም ብዙ አርገን በብዛት የምንጠራ አይነት ሰው ብዙ ሰርቪስ የሚሰጥ ሄር ስታይሊስት ሊሆን ይችላል። ፕሮስቴቲኩ ለብቻ፣ የቢዩቲ ሜካፕ ለብቻ የሚሰራ ቅድም ያልኩትን ታይም ሚኒማይዝ የምናደርገው ቲም ሲኖር ይመስለኛል። ቅድም ለእነሱ ታይም ቢሰጡኝ ብዬ ክፍተት አደረግኩኝ። ሰው የኔ ፌሌሪቲ ምንድን ነው ብዬ ሳስብ ብቻዬን ስሰራ ታይም ይፈጃል አይደለ? ከዛ ከቲም ጋር ሲሆን ደግሞ ፍጥነት አለው። በጣም ቶሎ ሰርቼ ማስረከብ እችላለሁ ምናምን ማለት ነው። እኔ በእኔ ስር ይሆናሉ እንጂ ሁሉም እንደኔ የሚሰሩ በስቱዲዮ ደረጃ ብዙ ነገር ሜክ የሚደረግበት ወጣ ያለ ይሄ ውጪ ላይ የምናያቸውን ክሬቸሮች ምናምን እንኳን ወደፊት መስራት ብንፈልግ አንድ ላይ በቃ በብዙ ቲም በጣም ዌል ኦርጋናይዝድ የሆነ ምናምን ከዛ ደግሞ በጣም የኔ ድሪም ሌላ ይሄ ፖርተብል የሆነ እቃዎች ምናምን የሚይዝልኝ መኪና እንዲኖር ይፈልጋል። እቃዎችን በሙሉ የሜካፕ እቃዎችን ጭነሽ ከዛ በጣም ማአስ ቲም ኖሮኝ በቃ የኔ እሱ ነው ወደፊት። ይሄ አሁን መጥፎ የማይሆን ቦታ ላይ ምናምን ድንጋይ ላይ ማስቀምጫቸው የሆነ እሱን ፊክስ ለማድረግ አሁን አክሰሰሪ ምናምን አለኝ። ግን በደንብ ደግሞ እቃዎች እኔ ከኔ አቅም ውጭ የሆኑ የሚያዙ አሉ። ግን በቃ ስቱዲዮ የምትመስል እዛው ጋር ክፍት አድርገ ውጭ ላይ እንደምናያቸው አለ አይነት ብዙ ጊዜ እየወጣን የምንሰራው ስራ ስለሆነ ፊልም በሱ ደረጃ ደግሞ ስቱዲዮ መኪና ይወስዳል። ስኑን ትመኛለሽ በደንብ እና በቃ በጣም ብቁ ሜካፕ አርቲስት ከዛ ብዙ ሰው በቃ አብሮኝ መስራት የምፈጥርበት እንትን እንዲሆን ፈልጋለሁ። በጣም አሪፍ። እግዚአብሔር ያሳካልሽ ነው ምለው። ጥሩ ህልም ስለሆነ እውነት ለመናገር ከተገናኘንበት ሰዓት ጀምሮ እስካሁን ድረስ ከአንቺ ጋር ባወራውበት ወይ እኔን ደግሞ ሳወራ አንቺ ያደመጥሽበትን መንገድ ሁሉ ሳየው የሆነ ከታናሸቴ ጋር ማወራ ነው የመሰለኝ። ዛሬ የተገናኘን ሁላ አልመሰለኝም። በደንብ የምንተዋወቅ ድሮ እስኪመስለኝ ድረስ በጣም ቅልል ያለ ስሙዝ ደስ እኔ የምወደው አይነት የጨዋታ ታይፕ ነው ያለውና ለዚህ ባህሪሽ ከዛ ደግሞ ሰርተሽ ባለሙያ ሁነሽ ጎብዘሽ እዚህ ደርሰሽ ደግሞ ስለተገናኘን ምሳሌ የምትሆኝ ልጅ ስለሆንሽ እግዚአብሔር ያክብርልኝ እላለሁ። እኛንም አክብረሽ ደግሞ በመምጣትሽ ከእኛ ጋር በትዕግስት ቆይተሽ እንደ እህት እንደ ጓደኛ ስላሳለፍነው ነገር በጣም በጣም አመሰግናለሁ። የእኛ ታናናሾች እንደዚህ እንዲሆኑ ነው የምፈልገው እና አሪፍ ልጅ ነሽ። ባለሙያዎች ከአንቺ ጋር መስራት እንዳለባቸው እኔ ደግሞ መክራለሁ፣ ያው እንደ ታላቅ እዚህ ሆኜ እና ቴንኪዩ በጣም ዝናዊት። እስካሁን ስንጨዋወት ማንሳት የነበረብን ያላነሳ ነው ልጠይቅሽ የሚገባ ግን ያልጠየቅኩሽ ወይ ደግሞ ማለት የምትፈልጊው ነገር ካለ እሱን እንበልና እንሰነባበት። በደንብ አውርተናል። ምንም አይደለም። በቃ በጣም ነው የማመሰግነው እዚህ ፖድካስት ላይ ስለጋበዛችሁኝ። ራሱ የሆነ ብዙ ሼር የሚደረግ ነገር ያለኝ አይመስለኝም። ረጅም ጊዜ ኢንተርቪው ምናምን ስባል እኔ ምንም ማውራው ነገር የለኝም የምል ነበርና ለካ ትንሽ ማውራት ነገር አለችኝና የሆነ ትንሽ ያለፍኳትን ነገር የሆነ ከዚህ በኋላ በጣም እንደሚጠበቅብኝ አውቃለሁ። ይሄ የኔ ትንሹ ጆርኒ ነው።
ትልቁ ላይ ደግሞ አሁን ያልኩህን ድሪሞች አላቅም በአጭር ጊዜ የሆኑ በረጅም ጊዜ ግን የሆነ ነገር አጉድሎብኛል ብዬ የማቆመው ስራ አይደለም። የምታገልለት ነገር ነው። አንዳንዴ የምትታገልለት ከሆነ ዳር ታደርሰዋለህ። ቀድሜ የሆነ በጣም ብዙ ነገር ይነጥቆኛል ካልኩኝ ግን ሊቆም ይችላል። ግን ሁሌ ጠዋት ተነስቼ እዚህ ስራ ውስጥ ስላለው ብቻ በጣም ደስተኛ ነኝ። ሳስበው የምደሰትበት ነገር ነው። ጠዋት ተነስቼ ከሆነ እንደዚህ ይሄን ስራ እንደምሰራው ሳስብ በጣም ነው ደስተኛ የምሆነው እና ይሄንን አይነት እንትን ያገኘሁበት ሙያም ስለሆነ በጣም በጣም እድለኛ ነኝ። እና ደግሞ ከአንተ ጋርም ተገናኝቼ እንደዚህ ኤክስፒሪየንስን ሼር ስላደረግኩኝ ለብዙ ሰው መቅረት አለበት ስላልክ ያለፍኩበትን ፓስ ስላወራንም ደስ ብሎኛል። በጣም ነው የማመሰግነው። በጣም አመስጋኝ ነን እኛም። እሺ እናመሰግናለን። አብራችሁን ስለነበራችሁ በጣም እናመሰግናለን። ድጋሚ እስከምንገናኝ ሰላም። Get it in, it's gonna bug us.